ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች እንኳን ለእናቶች ቀን በሰላም አደረሳችሁ። አሁን ደግሞ እናትነትን በደንብ እንዳስስ እስቲ ላንቺ የእናት ፊገር ከእናትሽ ነው ያገኘሽው? የሚሰማኝ ስሜት እያንዳንዱ ሰው ከኔ በላይ የሚሰማው ነው የሚመስለኝ። እናትነት ከባድ ነው እና እኔ ለልጆቼ እስከ ሞት ድረስ እላችኋለሁ የፈለገኝ ምን እንደዚህ ነው የሚባል ነገር እኔ አገሬ ከገባው በኋላ የመጣው ለልጄ ስለ ልጄ እንድትጎዳብኝ ስለማልፈልግ እና እናትነት ከባድ ነው። ከቤትሽ ለሰዎች ሲታዘን ጥሩ ሲሰራ አይተሽ ወጥተሽ መጥፎ ልትሆኚ አትችይም። ሄደን ገንዘብ ብዙ ከምናመጣላቸው ኤክስፔንሲቭ ስኒከር ምናምን ከምንገዛላቸው ይልቅ ሰዓት መስጠትና ጆሮአችንን መስጠት ለልጆቻችን በጣም አስፈላጊ ነው። ወዴት ተሰብስበው የሚበሉት ጦር ካምፕ ውስጥ ነው። ነዋሪዎች አሉ፣ የቀድሞ ወታደሮች፣ እናቶች ባሎቻቸው ዘመቻ ይቀሩ እዛ ውስጥ ይኖራሉ ልጆቻቸውን ይዘው። ያ ነገር ብዙ ነገር በልጅነት የተቀረጸብኝ ነገር አለ። አሁን እስቲ ደግሞ ዘና የሚያደርገን ነገር እናንሳ። እንደው ኩርያየውሽና በጣም ብዙ ገጠመኝ እንደሚኖርሽ አስባለሁ። በዛ በኩል ቀጣል መብሏል ሰው፣ እዚህ ጋር ደግሞ አባቶች ምናምን ይቀመጣሉ። ከዛ ሙዚቃው ድር ቆንደረኛ ተከፈተ። ሸው እያለች መጣች። አባቶች ላይ ውይ አንዲት ተወዛዋዥ ያማታል፣ አመማትና ያስጨዋታል። ሲያስጨዋት ምስ ምንድነው ስንል ጠላ ይላል። ከዛ ምንድነው የምትጨዋቸው ሲላይ ያስጨዋት ነው እና ምስ ምንድነው ሲባል ጠላ ብሏል። እዚህ በረሃ ውስጥ ጠላ የለም ቢራ ጠጣ በሉታል። ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች እንኳን ለእናቶች ቀን በሰላም አደረሳችሁ። እንግዲህ እናትነትን ገና ለማጣጣም በዝግጅት ላይ በመንገድ ላይ ያላችሁ እርግዝና ላይ ማለት ነው አንድም ሁለትም ሶስትም ልጆች ወይም ከዛ በላይ ፈጣሪ ሰጥቷችሁ እናት የሆናችሁ ወንዶች ልጆች ብቻ የወለዳችሁ ሴቶች ልጆች ብቻ የወለዳችሁ ወይም ቀላቅሎ ፈጣሪ የሰጣችሁ ቲፒካል ልጆችን የወለዳችሁ እናቶች ወይም ደግሞ ስፔሻል ኒድ ልጆችን የወለዳችሁ እንዲሁም በማህፀናችሁ ሳይሆን በልባችሁ ወልዳችሁ ለብዙዎች እናት የሆናችሁ ከወለዳችኋቸው ልጆች ውጪም ደግሞ ለብዙዎች እናት የሆናችሁ እናቶች ሁሉ እንኳን ለእናቶች ቀን በሰላም አደረሳችሁ ማለት ወዳለሁኝ። እንግዲህ እንግዶቼን ለመቀበል በዝግጅት ላይ ነኝ። አብረን እንቀበላቸው። ከጀሚሾ ጋር ልዩ የእናቶች ቀን ፕሮግራም አብራችሁን ቆዩ።
ተመልካቾች እንግዶቻችንን ተቀብለን እንግዲህ እዚህ ጋር ታድመናል። ፕሮግራሙን ወደ እናንተ የምናደርስበት ሰዓት ነው። ከዛ በፊት ግን ይህንን ፕሮግራም ስፖንሰር ያደረጉ ድርጅቶችን እንዳመሰግን ፍቀዱልኝ። በመጀመሪያ ደረጃ እንደዚህ አምሮብኝ ወደ እናንተ እንድደርስ ይህን የመሰለ ቀሚስ እዚሁ ለክተው በሳይዜ የሰሩልኝን ከድር ጥበብን በጣም አመስገን ወዳለው። እንግዲህ እንደ ድሮ ወደ ሀገር ቤት መላክ ቀርቷል ማለት ነው። እዚሁ የምትፈልጉትን አይነት ፕሮግራም ሲኖርባችሁ ሲልቨር ስፕሪንግ በሚገኘው ሾሩማቸው በመገኘት ተለክታችሁ ለራሳችሁ ለቤተሰቦቻችሁ ልታሰሩ ትችላላችሁ ማለት ነው። አድራሻቸውን እናስቀምጥላችኋለን። ሌላው ደግሞ ለእንግዶቼ ስጦታ እንዲሆን እናንተ በየትኛውም ፕሮግራማችሁ ላይ እንደ ስጦታ መስጠት እንድትችሉ ብላክ ላይን ካፌ በጣም በሚያምር ዲዛይን ለጊፍት የተዘጋጀ ባክስ እዚህ ጋር ታያላችሁ። ለእንግዶቼ የተዘጋጀ ነው። እዚህ ጋር ደግሞ ሰይዳ ፔስትሪ እንግዲህ ከቡና ጋር አብሮ የሚሄድ ጣፋጭ የሆነ ኩኪስም ስፖንሰር አድርገውናል። በጣም እናመሰግናለን። የሁሉንም አድራሻ እናስቀምጥላችኋለን። አሁን ወደ ፕሮግራማችን እንለፍ። እሺ እንግዲህ ተመልካቾች አሁን ውይይታችንን ምንጀምር ይሆናል። አስተዋውቃችሁ እንግዶቼን። በዚህ በኩል ዶክተር ኤደን ታዬ የሶስት ልጆች እናት፣ በመቀጠል ደግሞ የምንወዳት ምናከብራት አርቲስት ኩሪባቸው ወልደ ማርያም የሶስት ልጆች እናት፣ በመቀጠል የኔ እናት ወይዘሮ ዘይዳ ገዛው እንዲሁም የጉራጌ ባህል ሸንጎ በስጣት ስም ሸነን ባራጀት ዘይዳ ገዛው አለች። በመቀጠል ደግሞ የቀድሞ የፖሊስ ማርሽ ባንድ የምንወዳት ምናከብራት ውቢት ገብረስላሴ እሷም አብራናለች። የሁለት ልጆች እናት። ሁላችሁም እንኳን በሰላም ወደ ጀሚሾ መጣችሁ ማለት ወዳለሁ። በጣም አመሰግናለሁ እዚህ ስለተገኛችሁ። እንግዲህ ውይይታችንን ስለ እናትነት በደንብ የምናወራ የምንዘክር ቢሆንም ግን መጀመሪያ እናንተን በደንብ እንድንተዋወቃችሁ ተመልካቾችም ከእናንተ ጋር በደንብ ኮኔክት እንዲያደርጉ ወደ ልጅነታችሁ ሁላ ነው የምወስዳችሁ። እናንተን ህይወታችሁን እንዳስስና ከዛ ቀስ ብለን ደግሞ ወደ አሜሪካ የመጣችሁበትን ጊዜ እናትነታችሁን ሁሉ የምንወያየ ነው የሚሆነው። በጣም አዝናኝ አስተማሪ ፕሮግራም እንደሚሆን አምናለሁኝ። እንግዲህ ዶክተር ኤደን ካንቺ ልጀምር እስቲ። ዛሬ ማያውቁሽ ተመልካቾች ካሉ ዶክተር ኤደን ማናት? የት ነው የተወለደችው? እስቲ በተወሰነ መልኩ አስተዋውቂን። ዶክተር ኤደን ታዬ ይባላለሁ። የተወለድኩት 4 ኪሎ ነው። እንግዲህ እዚህ ሀገር ከመጣሁ ትንሽ ቆይቻለሁ። ወደ 34 ዓመት አድርጌያለሁ። እዚህ ከመድረሴ በፊት ሌላም አገር ነበርኩኝ፣ ግብፅ ነበርኩኝ። ከዛ ነው ያው ስደተኛ ሆኜ ወደዚህ የመጣሁት እና ትውልዴ 4 ኪሎ ነው። እሺ ዶክተር፣ ስለ ዶክተር ብዙ የምናወራው ነገር አለ። እንግዲህ እኔ ቁጥሩን አላስታውሰውም። በጣም ብዙ ዲግሪዎች ነው ያላት። ትነግረናለች፣ ታጫውተናለች። ብዙ ታሪክ አላት ኢትዮጵያ ውስጥ ምትነግሪን ይሆናል። አርቲስት ኩሪባቸው ወደ አንቺ ልምጣ። እስቲ አንቺ ደግሞ አስተዋውቂን፣ ወደ ልጅነትሽ ውሰጅን። እንደተባለው ኩሪባቸው ወልደ ማርያም ነኝ። የተወለድኩት ደጃችሁ ቤት ሰፈር ነው። የሶስት ልጆች እናት ነኝ። የሰባትም አያት ነኝ። በቃ እንግዲህ ሙያዬ አርቲስት ነኝ። በሰፊው ትዳስሽልናለሽ፣ እንደዚህ አናልፈውም። እሺ ይሁን። ማማዬ ወደ አንቺ ልምጣ፣ አስተዋውቂ ራስሽን። እሺ እኔ ሸነን ባራጀት ዘይዳ ገዛው እባላለሁ። የጀሚላ ተሰማ እናት ነኝ። እንግዲህ አንቺ እዚህ ጋር ስላለሽ በአንቺ በእኔ ስም ተጠራ እና የወንድም እህቶቼ የብዙ የሁሉንም ያው እኔ ከዚህ በፊት ቸቤ ስንት ልጅ አለሽ ሲለኝ ጉራጌ የወለደው ልጅ አይነግርም ብየዋለሁ። የሚያስቀው ፓርት ቤትና ህዝብ ቆጠራ ሲመጡ ራሱ አይነግርም አልሽ አይደል? ቤትና ህዝብና ቤት ቆጠራ ሲመጣ ቤት ያለው ቆጥሮ ይነግርና ውጭ ያለውን ይደብቃል። እና እኔም ጉራጌ ነኝ አልነግርም ብየዋለሁኝ። እንግዲህ እናንተ ቁጥሩን ተናግራችኋል። ተወልጄ ያደግኩት ጉራጌ ሀገር ምሁር አክሊል ወረዳ ነው። ያው በትዳር የኖርኩበት ቦታ የጉራጌ ዞን ዋና ከተማ ወልቂጤ ነው። እሺ እናቴ አመሰግናለሁኝ። ውቢትዬ ወደ አንቺ መጣሁ። እስቲ አስተዋውቂ፣ እንደው ማያውቅሽ ካለ እንደው ምናልባት። እሺ መጀመሪያ ይሄን ዝግጅት ሳስበሽበት ከያለንበት ጥርተሽን ፕሮግራሙ ስላዘጋጅሽ በጣም እናመሰግናለን። ለመላው ለኢትዮጵያም ሆነ በመላው
ዓለም ለሚገኙ እናቶች መልካም የእናቶች ቀን ለማለት እፈልጋለሁ። እኔ የተወለድኩት አዲስ አበባ መሿለኪያ አካባቢ ነው። ከዛ በኋላ ብዙ ሀገር ኖሬያለሁ። መጨረሻ ላይ ግን አሜሪካን ፎር ጉድ የመጣሁት ያው 2013 ነው እንጂ ብዙ ጊዜ ከተመለስኩ በኋላ እና ኦልሞስት 13 ዓመት ይሆነኛል እዚህ ሀገር እና 2 ልጆች አሉኝ፣ ወንድና ሴት ልጆች አሉኝ። እሺ አመሰግናለሁ። ቴንክ ዩ ሶ ማች። እንግዲህ ተመልካቾች ጣፋጩ አለ፣ እዚህ ጋር ቡናው አለ፣ በኋላ የምሳ ፕሮግራም ይኖረናል። ጨዋታችንን እያዋዛን ወደ እናንተ ምናደርስ ይሆናል። እንደዚሁ ግን በቀላሉ አናልፈውም። ልጅነታችሁን ወጣትነታችሁን መሳል እንፈልጋለን። ኩሪዬ ከአንቺ ነው መጀመር የምፈልገው። እስቲ ወጣቷ ኩሪ እንዴት ነበረ እስቲ ህይወቷ፣ ልጅነቷ ገና እናትነት ጋር ሳትመጣ ማለት ነው። እስቲ ያሳየን፣ እሱን ንገሪን እስቲ። እንግዲህ በጣም ነው የማመሰግነው ጀምዬ፣ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው በዚህም ቀን ስለተጋበዝኩ በጣም ነው ደስ ያለኝ። የእናቶች ቀን ከትልቁ ቀን ነው። ስለዚህ በጣም ደስተኛ ነኝ። እንግዲህ ልጅነቴ እኔ እንግዲህ ብዙ ስም አለኝ። ያብዳል ክላሱ፣ ስልከኛ የምጠራበት እና ከቤት ውስጥ እናቴ 12 ልጆች ነው የወለደችው። በጣም ደስ የሚል ቤተሰብ፣ በጣም የሚፋቀር ጥሩ ቤተሰብ ነው ያለኝ። ስለ እናቴ አወራለሁ። ለዚህ ህይወቴ፣ ለዚህ ኑሮዬ ደግነትን፣ ምንነትን የተማርኩት ከእናቴ ስለሆነ ብዙ ነገርን ማወቅን ድሮ ያስተማረችኝ ነገር ይዤላታለሁ። እኔ ብቻ ሳልሆን ቤተሰቦቿ ብቻ። የ12 እናት ነች። እኔ 6ኛ ልጇ ነኝ። እናት ስለምትነሳ ነው። ግን በጣም የምወደው ደግሞ አባቴ ያለ የኔ ጌታ ይነፍስ ወልደ ማርያም አለ፣ አባዬም አለ። ግን በጣም የምወዳቸው ናቸው። የተወለድኩት ደጃቸው ሰፈር ነው። ያው በብዙ ትምህርት ቤት ተምሬያለሁ። ስጀምር ራስ አበበም ተምሬያለሁ። እኛ ሰፈር አዲስ አበባ ሬስቶራንት ጋር ብልጭታ የሚባል ትምህርት ቤት ተምሬያለሁ። ቀለም ወርቅ ተምሬያለሁ። ብርሃን ኢትዮጵያ ተምሬያለሁ። መጨረሻ ላይም ሳንፎርድም ተምሬያለሁ። እና እድገቴ ጥሩ ነው። በጥሩ ሁኔታ ነው ያደግነው። እንግዲህ ጉራጌ ቤተሰብ የሚያውቀው ያውቃል። እሱን በጣም ደስ የሚለኝ አስተዳደግ ነው ያሳደጉን። በጣም ደስ ይላል። እዛ ቤት ውስጥ የማየው የነበረው ነገር በጣም ይናፍቀኛል። ብቻ አስተዳደጌ እንደሱ ነው እና ከልጆቹ ሁሉ የተለየሁ ነበርኩ እኔ። እንደውም ስሜ ኩሪባቸው የሚለውን ስም ያወጣልኝ አጎቴ ነው። እናቴ የሚጠሩኝ የነበረው ኩሪ ነው። ክርስትና እናቴ ደግሞ ኢለኒ ነው የምትለኝ። አዎ ኢለኒ ነው የምትለኝ። ግን እብድ ነበርኩ። ከፈሷ የተጣላች እብድ፣ በቃ እብድ፣ ምንም በቃ ግራ የገባኋቸው እብድ ነበርኩ። እና አባዬ ስልከኛ ይለኛል እና ያብዳል ክላሱ ደግሞ ግማሹ። ይሄ ሁሉ ስም ገዛ የመጣ ነው። ስልከኛ ግን ምን ለማለት ፈልገው ነው? ስልከኛ ለማለት በቃ አንዳንድ ጊዜ አባቶች እንደሚሉ ስልክ የሚያወራ ሰው ብዙ ያወራ ብዙ ያብዳል ማለት ይመስለኛል። አባቴ ብቻ ስልከኛ ይለኛል እና በበርቸበራ ትላለች እማዬ ደግሞ። እና እንደሱ ሆኜ ነው ያደግኩት። የቤቴ አጫዋች ነበርኩ። ብዙዎቹ እህቶቼ እና ወንድሞቼ ጸጥ ያሉ ናቸው። የኔ እብደት ግን ያው ወደ ቀበሌም ገባ፣ ወደ ከፍተኛ። ከትምህርት ቤት ነው የጀመርኩት። ትምህርት ቤት ዘፋኝ ነበርኩ፣ ደናሽ ነበርኩ። በቃ ብዙ ቅዱሱ በቃ ያንሳል። ተደባዳቢ ነበርኩ። የኔ ብዙ ነው ታሪኩ። ደግሞ ተመትቼ አልገባም። እሱ ሞታ ሁልጊዜ እናትና አባቴ ጋር የምመጣው እኔ እየደበደብኩ ነው። ስለዚህ ብዙ ታሪክ አለኝ እኔ። በቃ ልጅነቴን ወደኋላ ካስታወሽኝ ብዙ ነው። ደግሞ ሰው ውሃ ሲጠማው ሰው ሲቸገር አልወድም። እሱ አይደለም የሚገርምሽ፣ ወፍ ወድቃ ወይም ግብ ወድቃ ካየሁ አልሄድም እኔ። ትምህርት ቤት ሁሉ ይረፍድብኛል። ገና ከልጅነትሽ ማለት ነው? በዛ ሰዓት ነው የምልሽ። ወፍ አቁሜው እንደዚህ አቅፌ ሁሉ አጠጣ ነበር እና በጣም ሰው ይገርመው ነበር። እንደዚህ እያደረኩ በእጄ ምናምን። በጣም ደስ የሚል ልጅነት አሳልፌያለሁ። ልጅነቴን ሳስበው እውነት ነው የምነግርሽ፣ በጣም ደስ የሚል ጥሩ ጊዜ ነው ያሳለፍኩት። ቤተሰቦቼ እርስ በራሳችን፣ እኛ ቤት ጓደኛ አያስፈልገንም ነበር። በጣም ነው የምንዋደደው። እኔ ትንሽ ጨዋታ ጨምርበታለሁ፣ ደስ ይላቸዋል። ወንድሞቼ አጥኑ ተብለን
አንድ ትልቅ ረጅም እንደዚህ ጠረጴዛ አለ። በዚህ ወንበሩ የገባበት ጥልቁ ነው። እዛ አጥኑ ይባላል። ልክ አጥኑ ብለውን እነሱ ዞር ሲሉ እህቶች እያልኩ ማስደሰት ነው። እነሱ ካካካ ሲሉ በሩ ከፈት ሲል እኔ ቆሜያለሁ። ይዘው በቃልቶ ይጠርጉኛል። በቃ እንደዛ ያጎረብሳሉ። እንዲህ ያለው በቃ ተኝተዋል። አስተኛቸውም አስቃቸዋለሁ። ያየሁት ነገር ያስቀኛል። የኔ ቢጤ ቤታችን መጥቶ ብዙ ነገር የኔ እናት የኔ ቢጤ ከመጣ በቃ ስጋዋ የመጣ ነው የሚመስላት። ስጋዋ የምትሰራው ስራ ነው የምነግርሽ። በጣም ነው። እና የኔ ቢጤ የዛሬው ደግሞ እንደዚህ የሚል ነው፣ እዛን እንደዚህ ነው ምናምን። እኔ ነኝ የማወራው ስለነሱ። የኔ እህቶች ነው ዝም ብሎ ማየት ነው ስራቸው። እና ብዙ ትዝታ አለኝ። የምታዩ ነገር እማዬ ቁጭ ታረጋችሁ ታበላችኋል፣ ጆን ነገር ታረጋችኋል። ሌላ ቦታ የማየው ሌላ ነገር ነው፣ እዛ ቦታ የምታየው ግን ሌላ ነገር ነው። እና ልጅነቴ የፍቅርና የጨዋታ ደግሞ የቁም ነገሩ ምልሽ ምንድን መሰለሽ እርስ በራሳችን መፈቃቀር። አሁን አንድ ነገር በጨዋታ የልጅም ነገር ቢሆን ይሄ የእናታችን ሲስተም ነው። አንድ ሰው አንድ ነገር ቢሆን ጥፍሯ ቢነቀልና የሆነ ነገር ብትደማ ተሰብስበን ነው እንደማከምበው ተሰብስበን ነው የምንሰራው። የሆነ ነገር ሲሆን ሰብስባ የምታደርገን ነገር አለና እዛ ቤት ውስጥ የሆነ ነገር ችግር መጥፎም ነገር ቢመጣ ተሰብስቦ ነው። እና እሱ ነገር አሁን ይናፍቀኛል። አይገርምሽም? በጣም ይናፍቀኛል። ሁላችንም በየሀገሩ ተበታትነናል፣ ግን እኛም እናወራዋለን። የቤተሰብ ጨዋታ የሚባል ቤተሰብ እንትናለን እናወራለን በየአቅማችን። እና ልጅነቴ በጣም ደስ ነው የሚለኝ። በጣም ነው የምወደው። የሚከባበሩ ታላላቆች ወንድሞች አሉኝ። ያው እኔ ሁልጊዜ ተደብዳቢ ነኝ። ማንም አይደበደብም እኔ እንደምደበደብ። እናቴ ራሱ ሚጥሚጣ አጥናኝ ታውቃለች። በጣም አስቸግሪያት ክርስቶስን። እኔ በጣም ኃይለኛ ነበርኩ፣ የቤቱ ኃይለኛ። በዚህ ስለ ውይ መጡብኝ ትላለች። በቃ ስሞታ ብቻ ልጅነቴ እሱን ይመስል ነበረ። በዛ ነው የማስታውሰው። በጣም ደስ ይላል። ቴንኪዩ ይህንን ስላጋራሽን። ለብዙ ወላጆች ዛሬ ልጆቻቸው እንደዚህ ኃይለኛ ለሆኑባቸው መፍትሄ ነው እንደዚህ መሆንና ሲያድጉ ደግሞ ታሪክም እንደሚቀየር ማሳያ ነው ማለት ነው። በጣም ደስ ይላል። እና ኩርዬ ደግሞ እዚህ አካባቢ በጣም የምትታወቂበት አለ። በጣም ቡቡ ሰዎች ምታግዢ፣ ለሰው ችግር ምትደርሺ እዚህ አካባቢ ሰው እንደውም ሲሉ ነበር ወዳጆቼን ሳጠያይቅ አንቺን እንዴ ኩሪ እኮ ስልክ ከደወለች ራሱ አዋጡ ለሆነ ሰው ልትል ነው አሉና በዛ ነው የምትታወቅ። ያ ደግሞ ትላንትና ያው ለወፍ ለእንስሳት ከማዘን የመጣ እናትሽ ቤታችሁ በሚመጣ እኔ ቢጤ ባስተማሩሽ ባሳዩሽ ነው ማለት ነውና ዛሬ በየቤታችን የምናረጋቸው ነገሮች ነገ ልጆቻችን ምን እንደሚሆኑ የሚያነጽ ነው ማለት ነውና በጣም አስተማሪ ነው። በጣም አመሰግናለሁ ስላጋራሽን ልጅነትሽን። እሺ ውቢቴ ወደ አንቺ መጣሁ። እስቲ አንቺ ደግሞ እንደዚሁ ወጣትነትሽን አስቃኘን። እንግዲህ በጣም ደስ ይለኛል እኔ ልጅነቴ ላይ ሳስበው ራሱ ስታምሩ ዩኒፎርም ለብሳችሁ የፖሊስ ማርች ባንድ በቃ እንዴት ያምር እንደነበር። እዛ ጋም ከመድረስሽ በፊት ያንቺ ደግሞ ልጅነት ወጣትነት ምን ይመስል ነበር? እስቲ አመሰግናለሁ ጀሚዬ። የኔ ወጣትነት እንኳን እንደዚሁ ከኩርዬ ትንሽ ለየት አይልም። እንደው ስቴዲየም ጫፍ ላይ ስለሆነ ሰፈሩ አቤት አደባባይ አካባቢ ስለሆነ በቃ ማንም ሰው በዛ አያልፍም። መደባደብ ነው። ወንድላ ነበርኩ፣ ወንድ ነበርኩኝ። የሰፈር ሰው የሚያይ ያስታውሰኛል። ስለዚህ ማንም የሰፈር ልጅ አበባዮሽ እንኳን ተጨፍሮ ሳንቲም ቀምቶ የሚሄድ ሰው ካለ ወስጄ እንዳለ ሳንቲም ወስጄ ለሰዎቹ አከፋፍላ ልጆቹ። መንገድ ላይ የተቸገረ ሰው አግኝቼ ቤት አምጥቼ አውቃለሁ። ቤታችን አነስ ያለች ናት፣ ግን ሰው ይዤ እመጣለሁ መንገድ ላይ አግኝቼ እና የሚያደርሰው እኛ እንኳን እኔ ባልመጣ አንዳንድ ጊዜ ደግሞ እናቴም የሆነ ሰው አግኝታ ይዛ የምታነብሷን ይማል በህይወት የለችም እናቴ። እና የእሷ ደግነት ደግሞ እንደዛው በጣም ልክ ያጣነው ሰፈርተኛ ሁሉ ያውቃታል። የሰፈር ሰው ሰብስባ የምታበላ በግ ታርዶ ለምሳሌ ስራንን ማንም ሰው የለም ስንመጣ አልቋል። ሆነስሊ እንዴት እናንተ አላችሁ ብዬ ጎረቤት ሳይበላ ያድርግ ነው የምትለው። በጣም እንደዛ አይነት መንገድ ስለሆነ ያደግኩት ሁልጊዜ ደስ የሚለኝ ነገር ሰው ማብላት ተሰብስቦ። አሁን እዚህ ሀገር መጥቼ ብቻዬን አልበላም። የምፈልገው በትሪ መብላት ሰው ሲኖር ኩክ ማድረግ ስለምወድ እንደምንም ብዬ ቤቴ ሰው የሚያደርሰው አላጣም። 6 ወር ብቻዬን ኖሬ አላውቅም። ደስ የሚለኝ ነገር ላይ ነው። ልጆቼን በዛ መንገድ እንዲሄዱ ነው የማደርገው። እና
ከአስተዳደጌ ከዛ በኋላ ግን ወታደር ካምፕ ውስጥ ማስተናገጃ የሚባል እዛ ማስተናገጃ ውስጥ በ12 ዓመቴ ስራ ነበረኝ። በ12 ዓመትሽ? ከማስተናገጃ ማለት ከኛ ከመሿለኪያ ከኔ ከምኖርበት ሰፈር ጀርባ ነው። ለተጎዱ ወገኖቻችን ለቀድሞ ወታደሮች ጦር ሰራዊቶች ማስተናገጃ ካምፕ አለ። እዛ ካምፕ ውስጥ እጃቸውን የተቆረጡ እግራቸውን የተጎዱ የጦር ወታደሮች ልብሳቸውን ማጠብ፣ ቤታቸውን ማጽዳት፣ ልጆች ሆነን ምግብ እዛ ካምፕ ውስጥ ካልተስማማቸው ሰራዊቱ ይከራይላቸውና ከግል ምግብ ቤት የሚመጣ ምግብ አለ እና ተሰብስበን ያን ምግብ ከዛ ከተከፈለበት ቤት ለነሱ ማመላለስ ደሞዝ አለን። በአንድ ሳህን 3 ብር ምናምን ይከፈለናል። እና ስራ ነበረኝ በዛ ሰዓት በ12 ዓመቴ። ስለዚህ መንገድ ላይ የተቸገረ ሰው ሳገኝ ቤቴን እከፍልለታለሁ፣ እኔ የሚበላውን አመጣለሁ ብዬ ይዤ እመጣለሁ። እና ወታደሮቹ ጋር እዛ ነው ያደግኩትና የሰራዊቱ ፍቅር በዛ ነው ያደገብኝ። አየሽ የተሰብስበው የሚበሉት ጦር ካምፕ ውስጥ ነው። ነዋሪዎች አሉ፣ የቀድሞ ወታደሮች እናቶች ባሎቻቸው ዘመቻ ይቀሩ እዛ ውስጥ ይኖራሉ ልጆቻቸውን ይዘው። ያ ነገር ብዙ ነገር በልጅነት የተቀረጸብኝ ነገር አለ እና ከዛ ለመስከረም 2 አብዮት አደባባይ ሰልፍ አለ አይደል? በቃ አስታውሳለሁ። መቅደስ የምትባል በህይወቴ አይኔ ላይ ያለች እስካሁን ድረስ ቆንጆ ረጅም እኔ አብዮት አደባባይ ጋር ነው ቤቴ። ሁልጊዜ እሷን ነው ማያት። ኤቭሪ መስከረም 2 የአብዮት በዓል የአብዮት በዓል በቃ ከዛ በኋላ ነው ፖሊስ በኦሜርላ ስፖርተኛ ሆኜ ተቀጠርኩ። ሯጭም ነበርኩኝ። ዋው! እሺ፣ ብዙ ሚስጥር አስወጣሽ። ሌላ ጊዜ አስቀመጥኩት። አትሌት ነበርኩኝ። ከፊት ሆኜ አላውቅም እንጂ ከኋላ በጣም አንደኛ ነበር። ከዛ ኦሜርላ አንድ 10 ዓመት ሰራው። 10 ዓመት ኦሜርላ በስፖርት 5 ዓመት በስፖርት 5 ዓመት ሙዚቀኛ ከፊት መሪ ሰው ያስፈልጋል ሲባል ያኔ ለአቅመ አዳም ደርሰናል። ሰውነታችንም ጥሩ ነውና ለስብሰባ የመጡት ኮሬኖች ከፊት ያለ ሴት ቆንጆ መሆን አለበት፣ ከዚህ ተመርጦ መሄድ አለባቸው ተብለን ተመርጠን እኔ ብቻ ነው የዛን ጊዜ ሄድኩት። ተቀላቀልኩ እነ መድኃኒትዬ በጣም በጣም ነው የምወድሽ። በጣም እዚህ ሀገር ነው ያለችው፣ ዴንቨር ነው ያለችው። በአቅ ኖሮ ቀደም ብዬ አስመጣት ነበር እና በጣም ሳፖርቲቭ ነበረች እና እነሱን ተቀላቀልኩኝ። ለአንድ 6 ዓመት ምናምን ሰራሁ ከእነሱ ጋር ለማርሽ ባንዱና ኦርኬስትራው ጋር አንዳንድ ድራማ ምን የምጫወት ነበር። ከዛ በኋላ ወደ ኢሴ ደግሞ ገባሁ። እሱ ደግሞ ሌላ ነው። እዚህ ይሄኛው ይበቃሻል እስከ ፖሊስ የገባው ነው ይበቃሻል። የሚገርም ነው በጣም። በቃ አንቺ ራስሽ ስታነሺ ልክ እንደ ኩርዬ በቃ ሁሉም ሰው የተዘራበትን ያየውን ቤተሰቡ ጋር ያየውን ነገር ነው ሆኖ የሚያድገው ማለት ነው ያልኩ ነበረ። አንቺ ራስሽ የምትታወቂው እዚህ አካባቢ የተቸገረ ሰው ስታገኚ ማገዝ፣ ማንሳት፣ ከቸርች ከኤርፖርት በቃ ስለ አንቺ የሰማኋቸው ነገሮች በቃ ሆደ ቡቡ ካገኘችው ጋር የምታለቅስ የምታግዝ ተብሎ ነው የተገለጽሽው እና ያ ነገር ከእናትሽ ከቤትሽ የመጣ ነገር ነው። አብሮ መብላት ስትይ የራሴንም እያስታወሰኝ ነበረ። እናቴ ትገልጸዋለች። ግን እኔ ሆስት ማድረግ ትወጃለሽ እንዴት ነው ብዙ ጊዜ ምናምን ሲሉኝ እኔ በቃ ያየሁት እሱን ነው። እድገቴ ላይ ያየሁት ሰው እኛ ቤት እንግዳ ሳይኖር ወይም ተጨምሮ አብሮ የሚያሳድጉት ሰው ሳይኖር ቀርቶ አያውቅም። ሁሌ ቤታችን ሙሉ ነው እና ተሰብስቦ የሚበላበት የሚጠጣበት ቤት ነው እና ያንን ያየሽው ነገር ይዘሽው ትሄጃለሽ። ካላረግሽው ደግሞ እንደሚጎድልሽ ነው የሚሰማሽ። በቃ አትችይም ያንን ነገር እና በጣም የሚገርም ነው። ወላጆች እንግዲህ አንዳንዴ የምንነግራቸው ልጆቻችንን የሆነ የምናስተምራቸው ነገር ብቻ ሳይሆን እኛ የምንሆነው ነገር ልጆቹን ማንነታቸውን የሚገነባ ነገር ነው እና እንደዚህ አይነት ካይንድነስ ኮምፓሽኔት የሆኑ ልጆችን ማሳደግ የምንችለው በዛ በምናሳያቸው በምንሆነው በምናደርገው ነገር መሆኑን ማስታወስ ወዳለሁ። ይሄ ትልቅ ምሳሌ ነው ያነሳችሁት ነገር። ማማዬ ስለ ቤት ስላነሳ ወደ አንቺ ላምጣው። እስቲ ደግሞ አንቺ ንገሬን። እሺ፣ እኔ እንግዲህ እድገቴ ላይ በመጀመሪያ ያው እንደ ማንኛውም ልጅ በጣም ጨዋታ የምወድ ከብቶች ይዤ ወጥቼ ተመልሼ ሳልገባ ከብት ይዤ ተመልሼ የገባሁበት ቀን አለ። ሳልበላ ሳልጠጣ በጨዋታ ቤት መግባቱ ረስቼው
በዛ ውዬ ማታ ከብቶቹን ተቀብዬ ስገባ እንግዲህ እንደ ዳጣ ጭቃውን አዳልጠን ስንንሸራተት እንጨት ይዞ ልብሴን ቅድድ ሲያደርገው ይሄ ወገቡ ልቅቅ ሲል ምን አረኩ? አንድ ሾክ አለ ጫካ ውስጥ በጉራግኛ ወትራ ይባላል። የወትራ ሾክ ለቅሜ ልቅም አረኩና ሁለት ያስያዝኩትና ቤት መግቢያ የለማ ራቆትሽ እንዳትመጪ አስያዝኩና ማታ እንደ መርፌ ቁልፍ ዙሪያው የተቀደደ ቦታ አስያዝኩና እንደ ልብስ ለብሼው ገባሁ። ያ ደለል ነው፣ ሰውነቴ ሁሉ ደለል ነው። እናቴ እንዲያዩኝና የት ዋልሽ አሉኝ ሲሉኝ ከብቶች ስጠብቅ ዛሬ እረኛ ነበር ሸዋች። እኛ ቤት አባታችን በጣም የሚከበሩ ሰው ናቸው። በአካባቢ እረኝነትም አንጠብቅም። እንደው ከብቶቻችን አውጥተን ለከብት መስጠት እንጂ እረኛም አያስጠብቁንም። እኛ ቤት የደቦ እርሻም ሰው ገብቶ ነው የሚያርሰው። አባታችን በማህበረሰቡ ዘንዳ እጅግ በጣም የታወቁና የተከበሩ ሰው ነበሩ እና እንደዛ ሆኜ የተወሰነ ጊዜ ከሄድኩ በኋላ ያው ትምህርቴ የመጀመሪያው እዛው አካባቢ ያለ አክሊል ትምህርት ቤት እስከ 6ኛ ክፍል ተማርኩና ከዛ በኋላ ቀጥታ ወደ እንድብር ነው የሄድኩት። እንድብር ሲሄድ ይገርማል። ሰሞኑ ልጆቹ ጠየቁኝና ነገርኳቸው። አንዳንዴ ለራስ ለልጅ ስትነግሪው በቃ የሆነ ተረት የምታወሪው ነው የሚመስለው። አርብ ቀን ወደ ቤት እመለሳለሁ። የምጓዘው ከ20 ኪሎ ሜትር በላይ ነው። የ3 ሰዓት ያህል የእግር መንገድ እጓዛለሁ ትምህርት ቤት ለመሄድ። ከዛ እሁድ ደግሞ ወደ ትምህርት ቤት እመለሳለሁ። ሰኞ ትምህርት ቤት ለመግባት እሁድ ከሰዓት በኋላ ደግሞ ወደዛው ወደ ትምህርት ቤት እመለሳለሁ። ቅዳሜና እሁድ ግን ቤት ውስጥ ለእናትና ለአባቴ የማልሰራው ነገር የለም። እስከ 6ኛ ክፍል እስከማር ድረስም እኔ እንደ ወንድ እንጨት ከጫካ ለቅሜ እንደ ሴት በወገቤ ሳይሆን እንደ ወንድ አስሬ በረጅም ገመድ አስሬ ከጫካ እንጨት ተሸክሜ አምጥቼ ሳር አጭጄ የበቅሎ ሳር ታናሼ ካጨደ የከብቶቹ ሳር እኔ አጭዳለሁ። የከብቶቹ ዛሬ አንተ ነህ ከተባለ ደግሞ እኔ በቅሎ ሳር አጭዳለሁ። ውሃ ከጉድጓድ እንቀዳለን። ሁሉ ነገር ሰርተን የጥናት ሰዓታችን እንኳን ስንቀመጥ እናቴ ቡና ሊቆሉ ምናምን ተነስተው እንትን ሲሉ ካየው አንዴ ላቀራርብሎትና ልቀመጥ ወይም ቡናው ምናምን ልውቀጥሎት ላቸዋለ። ጀንፈል ቡና ነው። መጀመሪያ ጀንፈሉ ይወቀጣል፣ ተመልሶ ተበጥሮ ቅሽሩ ነው ተመልሶ ተቆልቶ ነው። ያንን ወቅጬ ሰጥቻቸው የሚቀራረብ ነገር አቀራርቤ ነው ላጠና መቀመጠው። ሁሌ ምን ይሉኛል እነዛ ሲላኩ ይኮራሉ። ታናሼም ታላቅ እህቴም አለች፣ ታናሽ ወንድሜም አለ። ከነሱ ጋር አብሬ ነው እንትን ምለው። አቃጣሪ ትለኛች አጠገብ ያለች ላቄ አስተቆርሽን አቃጣሪ ትወደጃለሽ አሁን አንቺ አቃጣሪ ትለኛለች ማለት ነው። እኔ አልሰማትም። እናቴን ከተቀመጡበት ቦታ ተነስተው ዕቃ እንዳያመጡ ተነስቼ አመጣለሁ። ማደርገው ነገር አደርጋለሁ። ምን ይሉኛል ማይ አንቺ ሳትለፊ ሳትደክሚ ለፊ፣ ፈተናው ሳይቸግርሽ ሰው ለፍቶ ሲያልፍ አንቺ ሳትደክሚ ለፊ ይሉኛል። ደስ ይላል። አሁን እኛን ለማስጠቆር ነው የምትነሳው ይላሉ ማለት ነው። ምንም አልሰማቸውም። እንደዛ ሆኜ ቤት ውስጥ የሚደረገው ነገር ገበያ ረጅም ጉዞ ነው እንግዲህ አገር ቤት ተወልዶ ያደገ ሰው ያውቀዋል። በጣም ረጅም መንገድ ነው የጉራጌ ሀገር ገበያ። እናቶች ተሸክመው የሚሄዱት። አርብ ከትምህርት ቤት መለስና ቅዳሜ ቀን ቢያንስ የ2 ሰዓት የእግር መንገድ ያለው ገበያ እሄዳለሁ። ሄጄ የሳምንት የሚያስፈልጋቸው ነገር ቡና ገዝቼ፣ ቁርስ ገዝቼ፣ ጨው፣ የተላኩት ሳሙና ምን ሁሉ ገዝቼ ተመልሼ 2 ሰዓት ያህል መንገድ ተጉዤ ወደ ቤት እመለሳለሁ። እሁድ ልብሳችን ቅዳሜ ይታጠብና እሁድ ልብሳችን ምናችን ምን ይዘው ምግባችን ቆጮ ነው ተሸክመን ምን ሄደው ሁሉ ነገራችን ይስተካከልና እሁድ ተነስተን ወደ ትምህርት ቤታችን እንሄዳለን። በእንደዛ መልኩ ወጣትነቴን በዛ መልክ አለፈ። ህፃንነት በነበርኩበት ጊዜ ቤተሰብም ከማገዝም በላይ በጣም ሯጭ ተሽከርካሪ
መንደር አንድ ቦታ ማይቀረኝ ከብት ይዤ ወጥቼ ከከብት ጋር ተመልሼ የገባሁ ነኝ። ያንን ሁሉ ቀረና ደግሞ በኋላ በጣም ብስለቱ መጣ። የቤተሰቡ ሁሉ አሳቢ ተሸካሚ ሆንኩኝ። ምክንያቱም አባታችን አጠቃላይ የማህበረሰቡ ጉዳይ እሳቸው ጫንቃ ላይ እየወደቀ ነበር። ሲሄዱ ነው የሚውሉት። እናታችን ደግሞ ሙሉ የቤቱን ኃላፊነት እርሻው፣ ከብቱ፣ ሁሉ ነገሩ እናቴ ላይ ነው። እናቴ እንግዳ ቤት ነው ሁል ጊዜ እዚህ ቤት እንግዳ ብሎ ማይመጣ ሰው እኔ በእድሜ አይቻላቅ። ያለፈ ያገደመ እዛ አካባቢ ካለፈ እኛ ቤት ገብቶ ቡና ምሳ ሰዓት ምሳ ሲበላ ነው አድሮ እኛ ቤት ሁል ጊዜ እልፍኙ ሙሉ እንግዳ ሲያድር ነው ያየ ነው። ተከትሎኝ ደግሞ ወደ ራሴ ቤት ደግሞ ሄደና የራሴን እንዳለ ያ የቤቴ የነበረው ነገር ደግሞ በቀጥታ ይዤው ሄጄ እንዳለ ያ እንግዳ ተከትሎኝ ሄዶ ትራንስፖርት አጣሁ የሚል ሆስፒታል ሄጄ ነበር የሚል ቸግሮኛል፣ ትራንስፖርት ስጡኝ፣ እንትን አድርጉልኝ የሚል ግብር ክፈሉልኝ፣ ሚስት አጭቻለሁ አልብሱልኝ የሚል የእሷ አባት ደግሞ ቸር ሰጪ፣ ምንም ሰው መጥቶ መከልከል ማይችል ቤቱን አስርቦ ውጪ ሰርቶ የመጣውን ገንዘብ ሁሉ አስረክቦ የሚገባ አይነት ሰው ነበረ። እንደዛ ሆኖ አለፈ። እንግዲህ ህይወታችን አይተነው የመጣነው ነገር ራሳችን ላይ ተግብረን ለልጆቻችን አስረክበናል። በጣም ደስ ይላል ማማዬ፣ ቴንኪዩ። እንደው አንዳንዴ እናት ሲባል ሁሉን ነገር ልጆቿን መስመር ምታስይዝ የሚያሳስባት ይሄ ይደረጋል አይደረግም ምናምን ስትል ራሷ ልጅነት ያልነበራት ነው የሚመስለው። ግን በጣም ተጫውታ ሁሉንም ነገር ሆና ያለፈች መሆኑን ማስታወሻም ጭምር ነው ይሄ ስናነሳው። ማማዬ እንደውም አንዳንዴ ልጅነቷ ላይ በቃ ሞኝ ነበርኩ ስትል አንቺ ምናምን ብለው ይሏታል። እንደዚህ በቃ ዶክተር ኤደንዬ ወደ አንቺ መጣው። እስቲ እንደው ኬት ነው የመጣው ይሄ አሁን ያለሽበትን አይነት ህይወት፣ ልጅነትሽ፣ ወጣትነትሽን እስቲ ደግሞ አስቃኘን አንቺ ባክሽ። እንግዲህ እኔ የመጀመሪያ ልጅ ነኝ። እኔና እናቴ እድሜያችን ብዙም አይበላለጥም። በልጅነቷ ነው የወለደችኝ 16 እና ብዙውን ጊዜ ያጠፋሁት ከእናቴ ጋር ነው እና ሲንግል ፓረንት ነበረች በሰዓቱ። እንደው ለሌሎችም ይሄ እንትን ይጠቅማል ብዬ ነው ይሄን ሼር ማድረግ እና ግን ምንድነው በቃ እንዴት ነው አብራኝ ነው ጊዜዋን ያጠፋችው። ስትሄድም ስትመጣም እንግዲህ ያው መስራት አለባት መኖር አለባት። ግን ባለው ጊዜ በጣም ብዙ ሰዓት ነው ያጠፋ ነው እኔና እናቴና አሁን ላለን ግንኙነት በጣም ጓደኛ እንድንሆን ያገዘን ነገር እሱ ነው። በቃ ሼር ማናረገው ነገር የለም። ደግሞ በጣም መልካም እናት ናት። እንደው እንደዛም ተቸገራ ብቻዋን ብታሳድግ የሚገርማችሁ ነገር በጣም ሰው ወዳድ ናት። በጣም በእርግጥ የተወለድነው 3 ልጆች ነን። እናቴ የወለደችው 2 ሲብሊንግስ አሉኝ፣ አንድ ወንድምና አንድ እህት። ግን ቤተሰባችን በጣም ብዙ ነው። እናቴ ከሀገሯ ከጎንደር ነው የምትመጣው እናቴ የመጣችው እና በጣም እናታቸው የሞቱባቸው አባታቸው የሞቱባቸው ልጆች አምጥታ በጣም ብዙ ልጆች አሳድጋለች። የሚገርማችሁ ኖሯት አይደለም ግን ከዛው ካለው ላይ ሼር አድርጋ እናቴ ብዙ ሰው አሳድጋለች። እና ያ ለኔ አሁን ምንድነው የሰጠኝ ነገር ማገዝ ባይኖርም ያለን ነገር ተካፍሎ ማኖርና ማሳደግ ለራስ ብቻ ሳይሆን ለሌላም ሰው እንዴት ነው እንደሚያልፍ ያ ጊዜ ሁኔታዎች እንደሚስተካከሉ የተማርኩበት በዛ ነው። እና እነዛ ልጆች አሁን አድገው ግማሾቹ አሜሪካን አሉ፣ ግማሾቹ እንግሊዝ ሀገር ይኖራሉ። እና ምንድነው ያወቅኩት ነገር እናቴ ይሄ ልጄ ነው ይሄ የዘመድ ልጅ ነው ምናምን ተብሎ የተለያየንበት ነገር ፌቨሪቲዝም አልነበረም ቤታችን። ሁሉም ሰው አንድ አይነት ምግብ በልቶ አንዱን ጃኬት አንዱ ለብሶ ምናምን ነው ያደጉት። እና አሁን እዚህ ሀገር መጥቼ ልጆቹ የኔ ጃኬት ነው ምናምን ሲሉ እንደዚህ እኮ አይደለም እኛ ያደግነው የኔ የሚባል ነገር የለም እላቸዋለሁ። እና ትንሽ እቺ ነገር እንዴት ነው አሜሪካን ሀገር እንግዲህ ያው የኔ አይደለም ካፒታሊዝም ያለበት ሀገር ነው አይደለም። እና እንደሱ አይደለም ኢትስ ኦኬ ከሌለ ካለቀ እኮ ይገዛል ምንም አይደለም ብትለብሰው ስለምትወድሽ እኮ ነው ምናምን እያልኩኝ ያንን ትምህርት አስተምራለሁ አሁንና ያ ሪስፖንሲቢሊቲ መውደድ ሼር ማድረግን በጣም የተማርኩት ከእናቴ ነው።
እና የኔ ምንድነው አስተዳደጌ እንግዲህ ያው እንዳልኳችሁ ሲንግል ናት እናቴ። አሁን ስትናገር ምን ትላለች? እኔ እኩል ልጆች ጎረቤቶች ትምህርት ቤት ልጆቻቸውን ሲልኩ አይቼ ላኩኝ እንጂ አድጋችሁ ትጦሩናላችሁ አድጋችሁ እዚህ ትደርሳላችሁ ብዬ አስቤ አላቅም ትላለች። ያን ያህልና እንዴት ነው የትምህርት ራሱ ጥቅሙ ያልገባት ናት እናቴ ነው። ራሷም ያልተማረች ናት። ግን የሚገርመው ነገር እኔ ከዛ ቤተሰብ ወጥቼ እዚህ ደረጃ መድረሴ ለራሴ የሚገርመኛል። ልክ አሁን ማማ እንዳሉት ነው። በጣም ጨዋታ የምወድ ልጅ ነበርኩኝ። እንግዲህ በፕሮፌሽንም ደረጃ በኋላ ላይ ኳስ ተጫዋች ነበርኩኝ። አዎ በኋላ ደግሞ መጨረሻ ላይ ፕሮፌሽናሊ የኢትዮጵያ ብሔራዊ ቡድን ጠረጴዛ ቴኒስ ተጫዋች ነበርኩኝ። ያን ያህል በትልቅ ሌቭል ነው የዛ ደረጃ ደርሼ እዚህ ሀገር መምጫ ምክንያት የሆነኝ እሱ ነው። ግን ምንድነው አንድ ነገር ያልኩት ለራሴ ፕሮሚስ የገባሁት ብዙ የተማሩ ሰዎች ያው እኛ ሀገር ትምህርት እንግዲህ ድሮ ትዝ ካላችሁ ስታገባ አንዲት ሴት የተማረ ነው ወይ ምናምን ነው የሚባለው የነበረው ትዝ ካላችሁ እና መማር በጣም ጠቃሚ ነው ብዬ አሰብኩኝ። ሁለተኛ ነገር ደግሞ መማርም ደግሞ ሰው ነፃ ያወጣል ብዬ አሰብኩኝ እና እዚህ ሀገር ስመጣ ከመምጣቴም በፊት መማር አለብኝ ብዬ በቃ በጣም ፕሮሚስ አድርጌ ነው ለራሴ የመጣሁት። እና እናቴ ምን አረገችልኝ? እናቴን አመጣሁና እናቴ ምን አለች? እንግዲህ እኔ ያው ድሮም ያው ድህነት ነው የኖርንበት። አሁንም ምንም ላግዝሽ አልችልም። ቢያንስ ልጅሽን ይዝልሻለሁ ትምህርት ቤት ግቢ አለችኝ። እና የእሷ ሰፖርት እስከዚህ ድረስ ነው የተከተለኝ። እና እሷ ናት ለዚህ ደረጃ እንድደርስ ያገዘችኝ። ሞራል ሰፖርት ታደርገኛለች። ድሮ ኳስ በምጫወትበት ጊዜም እንጂ ተጫዋች ነው የምባለው። ይሄ ስራ ምናምን ብዙ የለኝም እንዳልኳችሁ የብዙ ዘመድ ልጆች ቤት ስላሉ ስራ ራሱ ይሰጠኝ ቢባል የለም ስራ ለኔ ምን ድርሻ የለኝም። ይከፋፈለዋል። ምንም ድርሻ ስራ የለኝም። እና አሁን እዚህ ሀገር ስመጣ በቃ ትምህርት ላይ ነው ፎከስ ያደረኩት። እና ቀደም ጀሚ እንዳለችው ብዙ ትምህርት ነው የተማርኩት። እኔ መዘርዘር ብዙ በደንብ እንዘረዝራቸዋለን በኋላ ላይ። ኢቭን በጣም ኢንስፓየሪንግ ጀርኒ ነው ያለሽ። ከአንድ ፊልድ ወደ አንድ ፊልድ የቀየርሽበት መንገድ በጣም አስተማሪ ስለሆነ እናነሳዋለን። ቴንክ ዩ እሱን ሼር ስላደረግሽን። እንደው ተመልካቾች እንደው ሁሉም ሲያነሱት አንድ እናት ወልዳ ያሳደገቻቸው አይመስልም ነበር። በቃ ስለ እናታቸው የገለጹበት መንገድ እና በጣም ደስ ይላል። እናትነት ምንም ይሁን ምንም ባክግራውንዳችን፣ ትምህርታችን፣ የመጣንበት መንገድ፣ ዘራችን፣ ሃይማኖታችን አንድ ያደርገናል እና ያ የሰጠን ነገር እንግዲህ የሁሉም እናቶች ላይ የተስተዋለው ነገር ነው። እነሱም ዛሬ በየቤታቸው ያንን ነው የሚያንጸባርቁት። እሱን በኋላ በደንብ በሰፊው እንዳስሰው ይሆናል። በጣም ደስ ይላል። አሁን እስቲ ደግሞ ዘና የሚያደርገን ነገር እናንሳ። እንደው ኩርያየውሽና በጣም ብዙ ገጠመኝ እንደሚኖርሽ አስባለሁ። እስቲ የኢትዮጵያዎቹን እናንሳቸው። እስቲ ገጠመኞችሽ እንደው መለስ ብለሽ ስታያቸው የሚገርምሽ የምታስታውሻቸውን ገጠመኞች የተወሰነ ነገር እኔ እንግዲህ ትምህርት ቤት ላይ ነው ኢትዮጵያ ገጠመኞች በስራ ዓለም ሊሆን ይችላል። እዛ ገብተሽ እንግዲህ እኔ እስራኤል የጀመርኩት በ14 ዓመቴ ነው። በጣም ህፃን ልጅ ሆንኩበት ሰዓትና አገር ፍቅር ስገባ 14 ዓመቴ ነው። እንደውም ሁሉም ነዘንዬ ጭራቅርሽ እንደምና ሁሉም ባሉበት እንሽመል እማሆይ የሚል ስም አወጡልኝ ለኔ። እማሆይ ሊያረጉኝ ማለት ከፍ ላይ ያረገኝ ሽምዬ ነው ያለኝ። ሁሉ ሰው ልጅ ስለነበርኩ ነው በዛ ሰዓትና በጣም ህፃኗ ልጅ እኔ ነበርኩና ይሄ የሆነው እንግዲህ ወደ 71 ዓመተ ምህረት ላይ ነው። 70 አልቆ 71 መግቢያ ላይ የ70 መጨረሻ ላይ በልደቴ አካባቢ ነው የገባሁት። ሐምሌ 29 ላይ ነው የተገባሁት። እንዴት ገባሁ ደግሞ እንደ ቅድም እንደነገርኳችሁ በትምህርት ቤት ውስጥ መዝሙር እንትን ዘፈን ቲያትር ሲሰራ ምናምን የማታ አለ አይደለ እዛ ላይ ሁሉ ጊዜ ከቤተሰቦቼ ጋር ጸምሮ ግን እኔ እዛ ላይ ትምህርት ቤት ወደ ኋላ ቀርታችሁ አጽዱ ተብለናል ብዬ እኔ የምገባው ሙዚቃ ሌላ ጋርሽ ሙዚቃ ክፍል ገባለሁ። ብዙ ተጽዕኖ አለው ለነገራችሁ። በዚህ አጋጣሚ ድሮ ተያይዘን ሀግሱ ጋር እያልን በዜማ የምንለው ነገር እስከ ቀበሌ እስከ ከፍተኛ አልፌ እስከ ቲያትር ቤት ድረስ እንዲያደርሰኝ ብዙ ስሜቴ እንደዛ አይነት ነገር ነበርና በዛ ሰዓት ስገባ ሀገር ፍቅር እንዳልኳችሁ ቅድም እንደተባለው ነው። እኔም በደጃችሁ ቤተሰፈር ውስጥ እና በከፍተኛ በሰፈሬ የታወቅኩ ሯጭ ነኝ። 800 ሜትር 400 ሜትር እርሌ እያንዳንዱ ማዳሊያ ያለች ዱላ ቅብብል አንደኛ የመጨረሻው የሚያረጉኝ እኔን ብር ብዬ ምገባ እንደሱ አይነት ጨዋታ ቆንጥጥ ክለብ
4 ኪሎ ያለው ኳስ ተጫዋች ነበር፣ በረኛም ነበሩ። የሚገርም ነው። እንትና ጋር ደግሞ ደጃችሁ ቤ ታክሲ ጋሽ ካሳዬ ጋር እሳቸው ጋር የእሳቸው ደግሞ ቡድን 8 ቁጥር ተጫዋች ነበርኩ ኳስ። የሚገርም ብዙ ነው። ታሪክ አለንና ብዙ ታሪክ እንደዚህ ፍን ትዘሽ ታደርጊና አገር ፍቅር ስደርስ እንዳልኩሽ አገር ፍቅር የገባሁበት ዋናው መንገድ ደግሞ የአገር ፍቅር ቧንቧ የሚሰራ የነበረ አቶ ካሳሁን የሚባል ዛሬ ደግሞ ዶክተር ተስፋዬ አበበ እሳቸው ያሰለጥኑን ነበር። ቀበሌ ከፍተኛ እኔ ከፍተኛ አንድ እርገጤ ለኔ በጣም ብዙ ነገር አድርጎልኛል በዛ አካባቢ ያን ነገር በመክፈቱ እና እነሱ ናቸው በኔ ህይወት ውስጥ የምፈልገው ነገር ውስጥ የከተቱኝ ማለት ነው። ካሳሁን ያይ ነበር እዛ ዶክተር ተስፋዬ አበበ ፋዘር ነው የሚባለው፣ እኛ ግን ጋሼ ነው የምንለው። ጋሽ ተስፋዬ በዛ ሰዓት በጣም በእኛ ላይ እኔ በጣም ምን የሚሰነጥቅ ድምፅ ነበረኝ። በጣም መሀከል መዝሙር ዘሙር ያለች ናት በቃ እኔ ከዛ ወደ ኋላ አርጓት ሁሉ ባለው ከዛ አልቶ ላይ አርጓት እየተባልኩ አሁን አልቶን ማቀው በዛ ነበረ ድሮ። ቀጭን ድምፅ አለ በጣም የሚሰነጥቅ እዛ እያደረገ ሲያለማምደን በእኛ ላይ ብዙ ነገር ተሰርቷል። በከፍተኛ በቀበሌ ጊዜ እንዳይመስላችሁ በጣም ትልቅ ነገር ተሰርቷል። ይሄ ነገር ሲሰራ ግን ትንሽ እዚች ጋር ደስ የምትል ነገር ከፍተኛ በራሱ ከፍተኛ አንድ ከፍተኛ 2 ውድድር አልመጣም። እዚህ ላይ እናቶች ታሪክ አለና እናቶች ቀር ስለሆነ ነው። ከዛ እዚህም ተለማመድን እዛም ተለማመድንና መጨረሻ ላይ ልብስ ከየት ይምጣ ያው የነማየ ልብስ ነው ቴት እናመጣለን። ከዛ የነማየ ልብስ እኔ የማየ ልብስ አጥብስከብች አበሻ ልብሱ ይሁንም ያስወስዳችሁ ነው ወይስ አስፈቀዳችሁ? አረ ምን ማስፈቀዳለ አንቺ ካስፈቀድንማ ድራሻችን ይጠፋል። ትወዛወዝ ነው ብሎ ገደል ይቀጡኛል። ስርቅርቅ አድርጌልሽ በእጄ በፕላስቲክ አድርጌ እኔም ያው ከቤትሽ እንደምትወስጂው የማየን ነጠላጅ በዚህ በከፍተኛ ቀበሌ 04 አንድ እናት እንዳይቀር ተብሎ ሾውን ግልብጥ ጠርጎ ሰውን ጠርተውታል። እያንዳንዷ ልጅ ግን ከቤቷ ነጠላና ቀሚስ ሰርቃለች። ጉዳቸውን ሊያዩ ነው መድረክ ላይ። ከዛ በኋላ እኔ ጉራግኛ ዘፍናለሁ በዛ ሰዓት በጣም ሰውን በተለይ ደግሞ እማዬ ስትመጣ ከሀገር ቤት የመጣ ሰው ነበርና በጣም የሚወዱ ሰዎች በቃ ነው እንሂዳ ከዛ ስንመለስ ነው ሰብሰብ ብሎ ገብቶ ሞላ በቃ የው ሰው ታውቂያለሽ። በተለይ ደግሞ እርገጤ ካዘዘ ደግሞ እሱ ነው ሌላው ታሪኩ። አዎ ከዛ ታዟል ተብሎ አንዳችሁ እንደዚህ በቀበሌ ምናምን የሚያከብር ሲባል ብር ብለው መጡ። ከዛ ሀገር እስክስታው ሲባል የማየ ቤተክርስቲያን ትዬሽ የቶቼ ክርስትና ልብሴ ማየ የዛችም እናት የሁሉ ሰው እናት መነገር ልጆቻቸው በሙሉ ልብስ ሰርቀት እሱ እኮ አይደለም የገደላቸው የኔ ቤተሰቦች። ከዛ እኔም ብሎ ጉራግኛ ከዚህ በመቀጠል ደግሞ የጉራግኛ ዘፈን ኩሪባቸው ወልደ ማርያም ባየ እርስ በርስ ከልታ በጣም ስሚ ሲሉ የሰማሁትን እንግዲህ ማሚ ስሚ እዚህ ጋር ከዛ አንጋቻ ፉል ጠበጥ ላሌ የማየ ነጠላ በዚህ በኩል ነው ሻሽን እንደባያ ስሪ በጣም ከዛ ገባ ላሌ 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 መግቢያው ላሌ እየተባለ ተገባ። ላሌ አንጋቻ ፉል ጠበጥ ላሌ ላሌ በዚህ ላሌ ፈራም ፈረሽርም ላሌ እኔ ድር እያልኩኝ የማቃትን ጉራግኛ በዛ ሰዓት የማቃትን ይሄ አንጋቻ ፉል ጠበጥ ማለት ድመቱ አይጥ ይዞ ነው። ይሄንን ጉራግኛ ቃል ደግሞ የሰማሁት በቤት የሚመጡ ሰዎች ይኸው የወለች የተቃጠለች ውድ ልጅ ሄዳ ጉራግኛ አይጥ ድመት ያዘኛለች። እኔ መቼም እማዬማ እንደው ምን አደረኩሽ እንደው ምን ብዬሽ ደግሞ ልብሴን ምን ልትስ ምንም በቃ እርገጤ ልበሱ ብሏል። እርገጤ እስኪገዛ ድረስ ልበሱ ብሏል። ባይ ሁለተኛ እንዳትነኪ ምናምን ስለሽ ይገባል። ለማንኛውም በዚህ እያልኩ ልጅነቴ ይሄን ይመስላል። ደግሞ እንደተባለው አገር ፍቅር ገባው ደስ የሚል ትዝታ። ይሄ አንዱ ራሱ ገጠመኝ የሚያስቅ ነው። ሌላው ደግሞ እንግዲህ
አገር ፍቅር ላይም ደግሞ ገባሁኝ። አንዳንድ ጊዜ ልጅ ስትሆኝ የሚገጥምሽ ነገር አለ። ሁሉም ጥሩዎች ናቸው። እኔ የብዙ አርቲስቶች የፍሬ ውጤት ነኝ፣ ግን በጣም ትልልቆቹ ማለት ነው። እና አገር ፍቅር ገባሁ። በተቀጠርኩ በ15 ቀን የመን ሀገር ነው የወሰዱኝ። ናው በጣም ይሄን ያህል አክቲቭ ነበርኩ፣ በጣም ጎበዝ ነበርኩ። እና ይዘውን ሄዱ፣ አንጠለጠሉኝ። በፕሌን ወጣሁ። ፕሌን ለመጀመሪያ ጊዜ ነው የወጣሁት። ብዙ ታሪክ አለ ውይ የሚገጥም። ከዛ በቃ ክብካቤው በዛ። ምን አደረገ ምን አለ። ከዛ ሾው አለን እኮ እኔ ጥቅልል ብዬ ብተኛ ሴት ተሰጠኝ አልጋ ላይ ቢፈልጉኝ ቢያጡኝስ እንዳልገኝ ሆኜ ነው። ይኸውልሽ ድሮ ምን ጸባይ ያለኝ መሰልሽ? እንቅልፌ ከመጣና እንቅልፍ መተኛት ከፈለኩ እኔ አፈር ላይ ብታስተኝ የሆነ የሚመቸኝ ነገር እስኪመቸኝ የማስተካክለው ነገር ከተመቸኝ አልነቃም። አሁን የዛ ሰዓት በኋላ ሰዓቱ ተሰጥቶን መተን እንቀሰቅሳቸዋለን ተብሏል። የእናቴ ልጅ ከዛ በፊት እኮ ማለት አለ ፀጉርሽ መስተካከለ የሆነ ልብስሽ መል እኔ ከገባሁበት ሰዓት ጀምሮ እነሱ መጥተው አብዬ ተኝቻለሁ። እና ማንም አላየሽም እንዴ? ተፈለኩ እንጂ ሲመጡስ እኔ ገና በቢጃማ አልጋ ላይ ነኝ። እሱ ለብሰው መኪና ውስጥ ናቸው። አልመጣችም ተብሎ ሲባልና አሁንና ያኔ ሳገጣጥም እንግዲህ ልነግርሽ ነው። ያኔ በቃ ጥቅልል ብዬ ገጠመኝ አንዱ ነው። አሁን ግን ከዛ በኋላ ህይወት ውስጥ ስትገቢ ስለ ስራው በደንብ ስትማሪና ስታቂያቸው አብረውሽ ያሉ እኔ ከእያንዳንዱ አርቲስት አለባበስ ያስኩት ሰው አለ። ድፍረት ከማወሰድሽ ይሄ ሁሉ ታሪኬ ነው። ከእያንዳንዱ ሴት አርቲስቶች የወሰድኩት የእጅ አጣጣል የወሰድኩበት ሰው አለ። ጨዋነት የሆነ ነገር የልብስ አቀማመጥ የወሰድኩባት ሴት አለች። የእያንዳንዳቸው ታሪክ አለኝ በስራቸው ሆኜና አሁን ሰዓት ራሱ ስንት ሰዓት እንደሚከበር አሁን ጋር ያሉት አርቲስቶች ከዛ በኋላ የመጡት አርቲስቶች ሙሉ የምጠየቀው እንደ ኩሪ ሰዓት አክብሩ ይባላል። እነሱም ስላስተማሩኝ ገብቶሻል። ከነሱ በኋላ ነው ያደለሁኝ ተከታዩ እነሱ ናቸው ያስከብ ሾው ከመጀመሩ 2 ሰዓት በፊት እነሱ እዛ ውስጥ ናቸው ለባብሰው። አሁን እኛ ጋር 1 ደቂቃ ሲቀረው 3 ደቂቃ የሚመጡ ናቸው። እኔ ግን ልክ እንደነሱ እንዳስተማሩኝ እንደዛ ሆነ። ያንን ስታስቢው ያን የተኛሁት ነገር ምን ያህል እንደሚያስተምር ነው። እንዲህ አይነት ገጠመኝ አለኝ። በቃ እሱ 2 ገጠመኝ ያወራው በጣም አዝናኝ ነው። ተመልካቾች እኔ በቃ እስኪያቅተኝ ድረስ ነው ያዝናናችኝ ኩሪዬ። እናንተም እንደተዝናናችሁበት አስባለሁ። ልጅነት በጣም ደስ ይላል። እንግዲህ በትልልቅ ደረጃ ላይ የደረሱ ሰዎች ሁሉ እንደዚህ ታሪክ ኖሯቸው፣ የኩሪ ደግሞ ለየት ባለ ሁኔታ ከሙያውም ከሁሉም ነገር አንጻር በጣም አስደሳች ነው። ውቢት ወደ አንቺ መጣው። አምሹ ብዙ እንደሚኖርሽ አንቺም እስቲ እንደው ትዝ የሚልሽ ካለ ገጠመኝ ፖሊስ ቤት ሊሆን ይችላል። ስራው ፖሊስ ማርሽ ባንድ እያለን ከኦርኬስትራው ጋርም ስራ እንሄዳለን። ይሄ ባድመ ምናምን ቅስቀሳ ነበረ። ያኔ እንሄድ ነበረ። ከዛ ጫካ ውስጥ ነው ያለነው እና አለቃችን ከኛ ጋር ነው ያለው። አንዲት ተወዛዋዥ ያማታል፣ አመማትና ያስጨዋታል። የእውነት እኮ ነው። ሲያስጨዋት ምንድነው ስንል ጠላ ይላል። ሰዛ ሰውየው ከሌላ ሀገር የመጣ ነው። ብዙ አማርኛም እንትን አይልም። እዚህ ሀገር ነው ያለው እንዲያውም አሁን። ከዛ ምንድነው የምትጨዋጫው ሲላይ ያስጨዋት ነው እና ምንድነው ሲባል ጠላ ብሏል። እዚህ በረሃ ውስጥ ጠላ የለም ቢራ ጠጣ በሉት አለ። ምንም ነገር እኮ አያውቅም። ወደቅልሽ ታለቀናት ሞት እንዴት ኤክስፕሌን እናድርግለት? ጠላ የለም ቢራ ጠጣ ብሎት አለ። እኛ ገጠመኝ እኮ ብዙ ነው። አንድ ገጠመኝ ደግሞ በጣም ደስ የሚል ገጠመኝ ልንገራችሁ። እዚህ ሀገር እንዲህ ከሳቀን ማለት ነው እችላት ያስታወሰችኝ። እዚህ ሀገር አንድ ጓደኛዬ ስሟን አልጠራ፣ ያው እሷ አርቲስቶቹ ሁሉም ያውቁታለችም ሳታውቀው አትቀርም ይመስለኛል። ጓደኛዬ ትመጣለች። እኔ ዘፋኝ ነበርኩ በጊዜው። ከዛ መጣች አየችኝ። ህዝብ ለህዝብ ምናምን አብረን ሄደናል። የምድር ጦር ልጅ ናት። ከዛ ኮካዬ ምናምን ተቀበለች። ከዛ እዚህ የምን እንደዚህ መቀመጥ ነው ስነ ስርዓት አርቲስት ወደ አርቲስትነት ትመለሻለሽ። ልብስ ምናምን ሰጠሁና ስራ አስጀመርኩ።
ከዛ ጀመረች በዱከም ከዛ ሌላ ቦታ እንዲጀመረች ሌላ ቦታ ስራዋን ጀመረች። ከዛ እንዲያለች ስትሰራ አንድ እዚህ ሀገር ቶማስ የሚባል ልጅ አሜሪካዊ ታውቁታላችሁ? እኔ ነኝ ያሰለጠንኩት እሱ ልጅ አሜሪካዊ። እዚህ ባህል ተጫዋች ታይ የኛ ሙያ ኃይለኛ ፍቅር አለበት። ግን በደንብ ደግሞ እንትን ያልኩት እኔ ነኝ። ሁልጊዜ ያመሰግነኛል። በጣም አመሰግናለሁ። ታንክስ በዚህ አጋጣሚ ቶማስ። ከዛ እና ከቶማስ ጋር የዛለት ምንድነው ናይን ስትሪት ላይ ለኢትዮጵያ ስም ተሰጣት። የሆነ ናይን ስትሪት ላይ የሆነ ጊዜ ስም አልተሰጠም የናይን ስትሪት ሊትል ኢትዮጵያ ተብሎ ያ ስም የሚመረቀን ነፍሱን ይማራቱ ታምራት ነበረ ሪል ስቴቱ እሱ ነበር ያዘጋጀውና ሁሉ ጊዜ የባህል ዝግጅት ሲሆን እኔ ጋር ነው የሚመጣው። ያኔ ደግሞ እኔ ባህሉን በጣም ማዘጋጀው ነው ነበርኩና ከዛ በዲጄ ነው የምፈልገው የሆነ ነገር ወይንም በሙዚቃ ሁለት ሰው ይሁን ተባለ። እሷንና ቶማስን ሁሉ ስራ ስለሆነ ዊክዴይ ስለሆነ ሊመረቅ ነው። አባቶች የተለያዩ ሰዎች ጥሪ የተደረገላቸው ምናምን አለ ያንን ሊመረቁ አልሚ በዚህ ስም አጠራሁት። በቃ ተስማው። ከዛ በዚህ አጋጣሚ ቤተክርስቲያን መጣ ነበር አልሚዬ በዛው ስም በቃ አልሚዬ አሁን ደስ ይላታል። ግን እሷ አልሚዬ ቤተክርስቲያን ማርያም ምናምን መምጣት ጀምረናል። ከዛ እየገባች እያረፈደች እየመጣች አባቶች ፊት ምናምን ታገለግል ነበር ምናምን እና በቃ ደስ ይላታል። እንደ ሄለ ነገር ደግሞ በጣም እስካሁን ድረስ አብረነት በጣም አገልጋዮች ነን። ከዛ ያ ቦታ ጊዜው ደረሰ እንዳልኳችሁ በዛ በኩል ገጣም መብሏል ሰው። እዚህ ጋር ደግሞ አባቶች ምናምን ይቀመጣሉ። ሙዚቃው ተከፈተ ቶማስና ከዛ ነግሬያቸዋለሁ አማርኛ አይችልም ያዳምጣል ቶማስ። ከዛ ሙዚቃው ድር ጎንደርኛ ተከፈተ። ሻው 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 እያለች መጣች። አባቶች ላይ ወይ አልችልም ስታጭ ወይ አላወቀችም ነበር አባቶች እንደሚኖሩ አታውቅም ነበር። እስክስታውን ወደ ሽብሸባ ቀየረች። እኔ ገጠመኛ ነች። በጣም አዝናኝ ነው። ፌር አይደለም። ለሷ ሊነገራት ይገባል። እሷ ታውቀው ጊዜ ነው ምንድነው ሁሌ ነው ምናወራው እሱ ነገር። ወይኔ ያስለቀስሽኝ። በጣም አዝናኝ ነው። አሳመረችው። ጥሩ ነው ማሚዬ። በጣም ደስ ይላል። አሁን ወደ እናንተ መጣሁ። እስቲ ዳክተርዬ ያሰብሽ ቆይተሻል አይደል? እንደው ትውስታ ገጠመኝ ከኢትዮጵያ ከመጣትሽ በፊት የቴኒስ ፌዴሬሽን እነ ኩሪ ካወሩ በኋላ አሁን ምን አይነት ገጠመኝ ይኖረኛል? እኔ ያው ከኳስ ጋር የተያያዘ ነው እንግዲህ። እኔ በጣም እንግዲህ ቀበሌ 17 ነበርኩና የቀበሌዎች አሁን ኩሪ እንዳለች የቀበሌ 17 13 ምናምን ግጥሚያ አለ እና ግጥሚያ ሆኖ ያው የቀበሌ 17ን ስደግፍ እንግዲህ ወይ ነክቷል በእጁ ነገሩ ትዝ አለኝ። ብቻ ዳኛው ፌር አልነበረም። ከዛ ስታገል አይደለም ልክ አይደለም ስል መጥቶ በጥፊ አይለኝም። መብቱ ነው ምንም አይባልም። ያን ያህል ነው እንግዲህ እንትን የምትዩ። ዳኛ እዚህ ሀገር ኢትዮጵያ ነው። ከዛ በኋላ እንግዲህ አሁን በጣም ኳስ መውደድ የለብኝም። ከዛ በኋላ እንደው ድርሽ ማለትም የለብኝም። በማግስቱም እዛው ነኝ። በጣም በቃ ያን ያህል ነው በጣም ኳስ የምወደው እኮ ነው። አቤት እና ይሄ ነው የኔ ያለኝ ገጠመኝ። ገርመኛል። እና አሁንም አንዳንድ ልጆች ኳስ ተጫዋቾች ናቸውና ሲሄድ ጥንቅቅ እላለሁ። ያቺ ነገር ትዝ ትለኛለች። አንዳንዴ ምንድነው እዚህ ሀገር እንኳን ምቼ የለም ግን ትታገጃለሽ። በቃ እዛ አካባቢ አግባ አውጣ ምናምን እያል ስትጫጫይ ትታገጅና እና አሁን መስመሬ ልጅ ያቺ ጥፊ እስካሁን ድረስ ትዝ ትለኛለች። እና እቺ ናት የኔ እንትን። በጣም የሚገርም ነው ይሄ። ዋው ማማዬ አመጣሁ ሆነ አንቺ ዛሬ እንግዲህ በለቅሶ ነው እንግዲህ በሳቅ ወደ ለቅሶ። ብዙ ገጠመኝ ነው ያለው። ያው ከልጅነት ጀምሮ ስታስቢያቸው አባቴ ሁሉ ጊዜ አዲስ አበባ ሲሄዱ ልብስ፣ ጫማ ይዘውልን ይመጣሉ። አሁን ልብስ ጫማ ለሰው ነው የሚመጣው እንጂ እኛ ብዙም ጫማ የለንም። አንድ አዲስ አበባ ሱቅ የነበረው አባት የነበራት ጓደኛ የነበረች ሰፈር ውስጥ እኔ እንግዲህ አባ የጠጁ ጫማ ነረና
ጠጁ ትባላለች። ጠጁ ጫማ አላት እላቸዋለሁ ማለት ነው። ስላቸው ቦት ጫማ ልክ እንደሷ በስተው ያመጡልኛል። ከለሩ ፒንክ ነው። በጣም ነው ትዝ የሚለኝ። ክረምት ነው አርጌ ወጣሁና እኔ ጨዋታ ነው እንትኔ ያ ጫማ እንግዲህ ያለመድኩት ነገር ነው። አውልቄ ያስቀመጥኩና እኔ ወደ ጨዋታ ሄድኩ። እንግዲህ ከገበያ የሚመለስ ሰው አለ። ካጠገባችን ሲያልፉ እናያለን። ይዘው ሄዱ። ከዛ ይዘው ሄዱ። ብፈልግ ብል አጣለሁ። መሽቷል። ከመሸ በኋላ እኛ ሀገር እንግዲህ መህሪብ ካለፈ በኋላ ጅብ ይኖራል። ግን እኔ ጅብ ትዝ አለኝ እንዴ አንድ ሴት ስታልፍ ስላየኋት እሷ ቤት ቤተሰብ ሁሉ ወጣ ይጠራል። በዚህ የታለ ሲባል ልጆች እዚህ ነበረች ተባለ። ልጅቷ ግን ከኔ የነበረች ልጅ ጫማ ጠፍቷት እየፈለገች ነበር አለች። በቃ አትገባም ተባለ። የት ናት? በዚህ ተበተነ ሰው በዛ ተበተነ። እኔ ሄጄ ሴት ጋር ቤት ቆምኩ። ቅድም ያመጣሽው ጫማ ስላት አላመጣሁም አለች። አላህ ይበላት። አላመጣሁም አለች። እኔ ቤቷ አልለቅ ነው እንዴ በር ላይ ቆሜ ቀረሁ። ሩቅ ነው ከቤታችን በጣም ይርቃል። ተራራጡ። ወዴት ነው ሄደችው ሲባል ሰፈሩ ስለተነገረ ልጆች ወርደው ይቅር ተይው ነይ ተባልኩ። መሸ። ወደ 2 ሰዓት ሆነ ከምሽቱ። ፈልገው አመጡኝ። እኔ እንግዲህ ያ ጫማ ጥዬ መግባቴ እጅግ በጣም ነው ያዘንኩት። የሰው መቆጣት አይደለም። እኔ አሁን ጫማ የመጥፋቱን ነው እንትን ብለው በጣም ብዙ ጊዜ ድረስ ቀልቤ ተሰበረ በዛ ጫማ ማለት ነው። በእውነት በጣም አሳዛኝ ነው እንዴ በመከራ ይመጣ ጫማ። በስንት ልመና የጎረቤት ልጅ አላት ብዬ ያስገዛሁትን ጫማ አንድ ቀን ለብሼ ወጥቼ ተሰርቄ እንደዚህ ሆኛለሁ። ልጆቼ ኳስ ሊጫወቱ ይወጡና አልመች ሲላቸው ምናምን አውልቀው ጥለው ጃኬት ማውልቀው ጥለው ሲገቡ ያ ጫማ ትዝ እያለኝ ተቆጥቼ አላቅም። ሁሌ ጥለው ሲገቡ ያ ጫማ የነበር ትዝ የሚለኝ። አልቆጣቸውም ነበር። እውነት ነው። ገጠመኙ ተመልሶ ይመጣል። የራስ ትዝታ ያመጣዋል። እውነት ነው። ራስ ያለፉበትን እንግዲህ መለስ ብሎ እያዩ መዝናናት ነው። አንዳንዴ ልጆቻችን ብዙ ነገር ሲያደርጉ አንዳንዴ እኛ ያላለፍንበት ይመስለናል ቆጣ ስንል ልጆቻችን ላይና የራስንም እንግዲህ ሁላችሁም ተመልካቾች በየቤታችሁ ደግሞ ያደረጋችኋቸው እንደዚህ ያለፋችሁባቸው እንደምታስታውሱ እንደሚያረጋችሁ አምናለሁኝ። አጠር ያለ እረፍት ግን ወስደን እንመለሳለን። እንግዲህ ማስታወስ የምፈልገው የዛሬ ፕሮግራም እንዲህ በአማረ ሁኔታ እንዲደርሳችሁ የከድር ጥበብ ብላክ ላይን ካፌ እንዲሁም ሰይዳ ፔስትሪ፣ ይሄኛው እዚህ ጋር የምታዩት ደግሞ ማታውቁ ካላችሁ የራሴ ፐብሊሽ ያደረኩት ጆርናል ነው። ለእንግዶቻችን የምንሰጣቸው ስጦታ ነው። ስፖንሰሮቻችንን በጣም እናመሰግናለን። ከቆይታ በኋላ እንመለሳለን። እስከዛ ድረስ እስካሁን ካያችሁት ፕሮግራም ላይ የወደዳችሁትን ኮመንት ላይ ያስቀምጡልን። እናመሰግናለን። እሺ ተመልካቾቻችን ከረፍት ቆይታችን ተመልሰናል። አብራችሁን እንደሆናችሁ እናምናለን። አሁን ደግሞ እስቲ ስለ እናትነት በደንብ አድርገን እንዳስሳለን ከእንግዶቼ ጋር። ጥሩ ቆይታ ነበር እስካሁን። በደንብ የተዋወቃችኋቸው ልጅነታቸውን ያያችሁት ይመስለኛል እስካሁን በነበረን ቆይታ። አሁን ደግሞ እናትነትን በደንብ እንዳስስ እስቲ ዳክተርዬ፣ መቼም ከአንቺ ልጀምርና እናትነት ድንገት የሚመጣ ነገር አይደለም አይደለ? ያው ከልጅነትሽ ጀምሮ እስቅድም ስለ እናትሽም ስታነሽ የነበረ ኢንፍሉዌንስ የሚያደርጉን ሰዎች ይኖራሉ። ከወጣትነትም ደግሞ እንስለዋለን። እናት ስንሆን እንዲናረጋለን እንዲንሆናለን ብለን የምንስለው ነገር አለና ለአንቺ የእናት ፊገር ከእናትሽ ነው ያገኘሽው? እንደው ለአንዳንዶች ካሳደጓቸው ሰዎች ከሌሎች ሰዎች ሊሆን ይችላልና እስቲ ያንቺን አጋሪን። አንዳንዴ ልጄን ሰሞኑ እየጠየቅኩት ከወላጆችህ ምን ተማርክ ብዬ እየጠየቅኩት ስጠይቀው እንዴት አድርጌ ልጆቼን እንደምንከባከብ ቀጥታ ወደዛ ነው የሄደው። ልጆቼን እንዴት እንደምንከባከብ፣ ቲቶር ምናምን እንደማረግላቸው፣ ስክሪን ታይም እንዴት እንደምቀንስባቸው፣ አፕሊኬሽኖቹን ሊሚት አደርገዋለሁ እያንዳንዱ እሱ ጋር ያለውን ነገር ጠቀሳቸውና በጣም ነበር ሲገርመኝ የነበረውና ቀጥታ ስለ ልጆቹ ነበር የሚያወራውና ኦልሬዲ አሁን ከአባቱ ከኛ የሚወስደው ነገር አለን። አባትነትን እየተዘጋጀበት ነው ማለት ነው ገና ከልጅነትና አንቺ ጋም ሲመጣ እንዴት ነው እስቲ ያንን በቃ ይህንን ከዚህ ሰው ነው የወሰድኩት ብለሽ የምትይው ነገር እስቲ አጋሪኝ። እኔ እንግዲህ ቅድም እንዳልኩት ከእናቴ ጋር ነው ያደግኩትና እናቴ ናት ሮል ሞዴል ለኔ ማለት ነው። እሷ ነው ስታደርግ ያየሁትን ነው ያደረኩት። እና ምንድነው አንድ ነገር የተማርኩት ቢባል
የእናትን ኢምፖርታንት መሆን የእናት አካባቢ ማደግ ምን ያህል ለልጆች ጠቃሚ እንደሆነ ጊዜ አብሮ ማጥፋት እንዴት አስፈላጊ እንደሆነ እንግዲህ እዚህ ሀገር ስንመጣ ሁላችንም ብዙ ነገሮች አሉ የሚጎቱትን ትምህርት ቤት እንላለን ስራ እንላለን ግን ከዛ ቆጥበን ለልጆች ጊዜ መስጠት በጣም አስፈላጊ መሆኑን የተረዳሁት እንዴት ነው እናቴ በጣም ብዙ ሰዓት ስላጠፋች ከኔ ጋር ኮንፊደንት እንድሆን ድፍረት እንዲኖረኝ እንዳላፍር ጥሩ ዜጋ እንድሆን ያደረገችኝ እናቴን ሰዓት ብዙ አጥፍታ ብዙ ስለለፋችብኝ ነው ብዬ አስባለሁና አሁን እኔ አንድ ነገር እንደገና እናት መሆን ማለት አሁን እናት ነኝ ግን እንደገና ልጅ መውለድና ማሳደግ ቢኖርብኝ ምንድነው የተማርኩት ትምህርት ብዬ ሳስብ ጊዜ ማጥፋት ነው ያለብኝ ከልጆች ጋር እንግዲህ በኋላ እንጠቅሰዋለን መሰለኝ ብዙ ትምህርት ቤት ወደ ራሴ ብዙ ፎከስ አድርጌያለሁ ምክንያቱም የጠፉትን ሰዓቶች ለማካካስ ብዬ ብዙ ሰዓት ለራሴ ስለወሰድኩኝ ከልጆቼ ብዙ ሰዓት ወስጃለሁና አሁን ለሌሎች እናቶች የምመክረው ምንድነው ሄደን ገንዘብ ብዙ ከምናመጣላቸው ኤክስፔንሲቭ ስኒከር ምናምን ከምንገዛላቸው ይልቅ ሰዓት መስጠትና ጆሮአችንን መስጠት ለልጆቻችን በጣም በጣም አስፈላጊ ነው እንዴት ነበረ ቀናችሁ ጓደኞቻችሁ እነማን ናቸው እኔ አሁን 3 ልጆች ናቸው ያሉኝ 22 20 እና 18 ናቸውና እኔ እንግዲህ ለሊት ነበር መሰራው ድሮ እና በቃ ማማ ቀን እኮ ነው ብለው እንደዚህ አይነት ይሉኛል ስተኛ እንኳንና ሶስቱ መተው የቀን ውሏቸው ሊነግሩኝ ሲሉ እንዴት አድርጌ ይችላልው በቃ ያጭር ሾርት ቨርዥን ንገሩኝ እላቸዋለሁ ያሁን እንዴት ይቆጨኛል ምን አለ ጊዜ ወስጄ በሰማቸው ኖሩ ምን ነበር ሊነግሩኝ የሚችሉት በዛ ሰዓት ያንን ሰምቼ ምን አይነት አድቫይስ ልሰጣቸው ነበር የምችለው ብዬ አሁን ይቆጨኛልና ትንንሽ ልጆች ያላቸው እናቶች ጊዜን የመሰለ ነገር ለልጆች የሚሰጥ ነገር የለምና ጊዜያችሁን መስዋዕት አድርጉ ብዬ ነው የምመክረው በጣም አስተማሪ ነው ዶክተር ኤደን እንግዲህ በሰዓቱ የሚያልፍ አይመስልም አይደል አሁን ግን መለስ ብለሽ ታዩ እንዴት እንዳመለጠሽው ላታቂው እንደዛ ነው የሚሰማው አይደል ልጆቻችን ትንንሽ ሲሆኑ ምን ደርሱላ አይመስልንም ያ ጊዜ የሚመጣ አይመስልንም ቴንክ ዩ ያንን ሼር ስላረግሽን ውቢት ወደ አንቺ መጣው ያንቺስ እናትነትን በቃ እንድትዘጋጅበት ያደረገሽ ያንቺ እናትነት ፊገር እስቲ ንገሪኝ እናቴ መጀመሪያ እናቴ ናት ምክንያቱም ሲንግል ማም ነበረች እኔ ነፍስ እስካወቅኩበት 5 ነን እና በጣም ጠንካራ እናት ነበረች የፈረንጆች ቤት ነው የምትሰራው she was ሼፍ ነበረች ጣሊያን ሀገር ድረስ ሄዳ የምትሰራ ነበረች ፈረንሳይኛ ጣሊያንኛ ፍሉንት ነው የምታወራው ሰፈር ውስጥ ይሄ ተከሻም ይባላል ምግብ ሲሰራ እስቲ እንደውም ማሲልን ምናምን ትባልናት እንዲሁ ጽብርምር አድርጋ የሚጣፍጥላት ናት እና ጎበዝ ናት እና እህቴ ካናዳ አለች ርብቃ መለሰ ትባላለች የሷን ነው ያዘችው እኔም ትንሽ እንተፈጣፊ ደርሶኛል እና የእናትነቷ ነገር ጓደኞቻችን ቤታችን ያድሩ ነበርኛ ቤት ማንንም የመጣ ጓደኛ ያድራል ቤታችን እናቴ ጠዋት ተነሳ ደርሳ ለሚካኤል ስትደግም አንድ ባልዲ ሙሉ ዛጋ ይቀመጣል እሱን ደግማ ስጨርስ እያንዳንዱ ያደረ ጓደኛ ተቀስቅሶ በምንም ያክል ይሄ ክቡር ዘበኛ ብርጭቆ አልበሱ ተቀርቶ ይጠጣል እስላሞና ክርስቲያኖ ሆነ ግዴታ ተቀስቅሶ ይጠጣል ይሄ ሁሉ ለኛ ለልጆቿ ብላ ነው ከዛ በተረፈ ሰራተኛ ናት ቢሻለው በጣም ሃርድ ወርከር ናት እኔ ከትምህርት መጥቼ እናቴ ከስራ እስክትመጣ በርጋ ቆሜ እንጠብቃት ትንሿ እኔ ነኝ የኔ ታናሽ ወንድ አለ እና ሰብስባ የምታወራን ይሄ ሰው የምታበላው ነገር ምናምን እንዳለ እኔን ኢንፍሉዌንስ አድርጎኛል ያለው ነገር አሁን የምኖረው ኖሮ ላይ ከዛ ደግሞ በወጣትነት በፖሊስ ከተቀጠርኩ ከምናምን በኋላ በጣም ወዳት ጓደኛዬ ነበረች እዚያ ሀገር ነው ያለችው አሁን እና እቺ ጓደኛዬና ባሏ አሁን እስከዛሬ አብረው ናቸው ቦይፍሬንድ ገርልፍሬንድ ሆነ ቤታቸው ይሄድ ነበር ስሟንም በጠቅስ ደስ ይለኛል አሌክስ ትባላለች በጣም ክሎዝ ጓደኛዬ ከ35 ዓመት በላይ ጓደኛዬ ነች ያኔ ባሏ ስራ የለውም እሷና እኔ ፖሊስ ነን የተገኘውን ገንዘብ ለሱ ልብስ ገዝተን ምናምን የምንመጣው ኩክ ተደርጎ የምታረገው ምግብ ሰርታ የምታበላው ለቤተሰቦቹ ደህና ቤተሰቦች ናቸው የእሷ ከሱ አነስ ያሉ ናቸው የነዛ ከፍ ያሉ ናቸው እንደዛም ሆኖ ኤቭሪቲንግ ያለውን ነገር ከጊዜ በኋላ ያ ፋሚሊ ብዙ ነገር ደርሶበት በሞትም በምንም ተለያዩ ቤተሰብ ያንን ፋሚሊ ብድግ አድርጋ እሷ አሜሪካን ሀገር ቀድማ መታ ነበር ፋሚሊውን ቀጥ አድርጋ ይዛ ልጇን አምጥታ ባሏን አምጥታ
አንቀባራ እና የነበራት የባሏ ፍቅር ኤቭሪቲንግ ለባሏ የምታደርገው ነገር ሪሌሽንሽፕሽ ላይ የሚተላለፍ ነገር አለ አይደለ? ያ ነገር ደንብ መስሎ በማይበት አይምሮ ሰዓት ንቁ በሆንኩበት ሰዓት ነው ያን ያየሁትና ሁልጊዜ ለኔ ሺዝ አ ጉድ ኤግዛምፕል። ያ ፋሚሊ አቅሙ ያ የነበረው አቅም ጎሎ እናትና አባት ሞተው እህት ሞተች፣ ወንድም የመጀመሪያ ልጅ ሞተ፣ ቤተሰብ ተበታተነ። በማንኛውም አጋጣሚ ኤኒቲንግ ያ እህት ትንሽ ወንድምና እህት አሉት እና በማንኛውም አጋጣሚ ያ ቤተሰብ ኤኒ ሳፖርት ሲፈልግ አሌክስ ናት ኤቭሪቲንግ ፋሚሊውን ቀጥ አድርጋ የምትይዘው። ትዳራቸው ከ35 በላይ 35 ዓመት አብረው ናቸው ያሉት እስከዛሬ ድረስ እና የማውቀው ፍቅር ለባል እንደሚሰጥ ፍቅር ለልጅ እንደሚሰጥ እናትነት ያን ሁሉ ኃላፊነት እንዳለው ሆኜ ነው ያደረኩት። እሷ ላይ አየው ነበር። she was the only my role model የሪሌሽንሺፕ ላይ ሆነ የእናትነቷ ልጇ ላይ ያላት ነገር እነሱን እዚህ ወጥ ቤት ምንም ሰርታ አመጣቻቸው ልጇንና ባሏን። አሁን ስትሮንግ የሆነች እናት ስቲል እየሰራች ያለች ጀግና ሴት ነች። እና የእናቴ ከዛ በኋላ ደግሞ በአቅመ አዳም ስደርስ እሷን ያየሁት ነገር ሁሉ ነገር ላይ ላይፌ ላይ ተጭኖ ሄዷል። እና ደስ የሚል ነገር ነው የሚሆነው። መጥፎ ጓደኛ እያያሽ መጥፎ ነገር ወይ ባሏን ሳመናጭቅ ወይ ባሏን ወይ ሆነ ስትጎዳ ካየሽ ያን እያያሽ ነው የምትሄጂው። በጥሩ ፋሚሊ አይነት ነገር ውስጥ ካደግሽ ግን የእናቴ ሳትበላ እኛን ስታበላ የነበረው ነገር ሁልጊዜ በልተሻል? አዎ በልቻለሁ የምትልን ስትበላ ተናት አናውቅም። እኛን ስታጎርስ ምን ስትል የምናየው አሁን እኔ የማደርገው ነገር ነው። እኔም አዝ ሲንግል ማም ልጆቼ ላይ የማደርገው ነገር ያንን ነው። እና ልብስ ድሮ ምን ሆነ እኔ ኢትዮጵያ እያለሁ ጓደኞቼ ለልጆቼ ልብስ ላኩልኝ ከዚህ ሀገር። ህፃናቶች ናቸው። 3 ዓመት ቢሆናት ነው ፍርቱና። ጓደኛ የቤት መጣችና ኢትዮጵያ አብረን እያወራን ልጇ ጠፋችብን። የት ሄደች መስል ሌላ ክፍል የኔ ልጅ ልብሷን ቁም ሳጥኗን አውልቃ ልብስ ታስለካታለች። የተሰፋትን ልብስ እያስለካቻት ነው። ኤግዛክትሊ እኔ የማደርገው ነገር እኔ በ2-3 ዓመት ይሄ ልጅ ሊያይ ይችላል። እስካሁን ድረስ እንግዲህ ያን የምታደርገው ነው። ሰው ሲመጣ አንድ ጊዜ የልጄ ግራጁዌሽን ላይ ተናግሬያለሁ። ጫማሽ ፖርሳሽ ይደበቃል እንዳትሄጂ እኮ ነው ማደር አለብሽ። እኔ መኝታ ቤት ለምትሆኙ ሴት ናት፣ አይ እኔ ጋር ናት ምናምን ጸብ ይጣላሉ። ይሄን የፈለግኩት ሳንቲም የለኝም፣ ያስቀመጥኩት ገንዘብ የለኝም። ልጆቼ ላይ ሰርቻለሁ። ቅድም እንዳልሽ ዶክተር እንደመጣሁ እኔ ፕሮፌሽኔ ሴኩሪቲ ነኝ፣ ወታደር ነበርኩ፣ ሙዚቀኛ ነበርኩ። ይሄን እንደምሰራው አላልኩም። ልጆቼን ማን ይዝልኛል? ቤቢስተር የለኝም፣ አፎርድ አላደርግም፣ ገንዘብ የለኝም። ስለዚህ ልጆቼ ጋር ቁጭ ብዬ መሆን ነበረብኝ። በሚፈልጉት ሰዓት ቤት ውስጥ ቤቢሲት አደርጋለሁ፣ ጠጅ ጠምቃለሁ። እዚህ ሀገር መጥቼ ጠጅ ጠምቄ አከፋፍል ላለመውጣት እኮ ከልጆቹ ጋር ደህና ስራ ሲገኝ ልጆቹን አስተኝቼ 7 እና 9 ዓመት እኮ ናቸው። አስተኝቼ ቆልፌባቸው ሄጄ እሰራለሁ። ሰርቼ እመጣለሁ። መስራት አለብኝ። እንደዛ እያደረኩኝ ያንን ዋጋ ይከፍሉ አቅማቸው ሲደርስ ልክ ሲያድጉ አሁን ውጪ ማሚ አሁን መስራት አለብሽ ለኛ ብለሽ ብዙ ነገር ተጎዳሽ፣ እኛ አድገናል፣ ኩክ ማድረግ እንችላለን፣ መስራት እንችላለን። ሁሉ ስለማወራቸው ጥሩ አይነት እናት እንደሆን የቀረጹኝ በነዛ አይነት እናቶች ስላለፍኩኝ ሞር ጊዜ እንድሰጣቸው ሆነ። ገንዘቡን ላምጣው ብል አልችልም። ወይ ልጆቼን እቀማለሁ፣ ለማንም ጥዬ ሊሄድ አልችልም። ግን ብዙ ጓደኞቼን አስቸግሬ ቤቢሲት እያደረጉልኝ ያገዙኛሉ። በዚህ አጋጣሚ በጣም ነው የማመሰግነው። እንኳን ለእናቶች ቀን አደረሳችሁ። ያውቃሉ ማን እንደሆኑ። በጣም ደስ ይላል። በጣም ከእናትሽ ባለፈ ተጨማሪም ሰው በህይወትሽ ውስጥ እንደነበርና አንቺ ላይ ተጽዕኖ እንደፈጠረ አጋርተሽናል። አመሰግናለሁ። ማማዬ ወደ አንቺ መጣሁ። የአያቴን ታሪክ አውቃለሁኝ። እስቲ ግን አጫውችን ለአንቺ ደግሞ እናትነትን። አዎ ቅድም ሲባል እንደነበረው እናት ሆናለሁ ብለሽ ሳይሆን አይተሽው ያደግሽው ነገር ሁሉ ትሆኚዋለሽ። በመጥፎም በጥሩም አይተሽው ያደግሽው ነገር የግድ ይዋሃድሽና ትሆኚዋለሽ። ከቤትሽ ለሰዎች ሲታዘን ጥሩ ሲሰራ አይተሽ ወጥተሽ መጥፎ ልትሆኚ አትችይም። የኔ እናት ታሪክ ታውቂያለሽ። በጣም ጎበዝ አራሽ ገበሬ ሞዴል ተብሎ የተሸለሙ ወርልድ ቪዥን ኢትዮጵያ የሚባል ድርጅት እናቴን በሞዴል ገበሬ የጉድጓድ ውሃ ቆፍሮላቸዋል። ዋው! በጣም ጎበዝ ገበሬ ነበሩ። አላህ ይዘንላቸው። ግን በእጄ የኮተኮትኩት ነው። ይሄ የሴት
ንብረት ነው አይሉም። ወንዶች ባሉበት ቄ ሰዎቹ እንሰት ሲያንሳቸው ቆጮ ሲያንሳቸው ቆጮ ይሰጣሉ። እንሰት ሊለምን የመጣ ሰው ውሰድ ብለው የቱ ይሻልሃል ከዚህ ውሰድ ብለው ይሰጣሉ። ገብስ ይዘራሉ፣ ገብስ ይሰጣሉ። ስንዴ ይዘራሉ፣ ስንዴ ይሰጣሉ። የጓሮ አትክልት ሁሉ ይተክላሉ፣ ነቅለው ውሰድ ይላሉ። እናቴ ምግብ ቁጭ ብለው ሲበሉ እናቴ ቆጮ እንዲህ ማወርድበት አጣሁ አለች ብለው ልጅ ይላካል። እኛ ሀገር እንዲህ ነው። ጓሮ ጎመን ይኖራቸዋል። የጓሮ ጎመናቸው እንደዚህ እኔ እንደዚህ አይነት የጓሮ ጎመን እንዲህ ባይኔ ይዞራል አይቼው አላውቅም። የእናቴ የጓሮ ጎመን ይወጡና ቃ አድርገው ሲሰብሩት አሁን እኔ ጆሮዬ ላይ የሚመጣ ድምፅ አለ። ቃ ቃ ቃ ቃ አድርገውና እንኪ ይዘሽ የጎረሱት ምግብ ማድ ላይ ቁጭ ብለው እስኪጨርሱ ድረስ ጠብቀው አያውቁም። ይሁን ነገር ሰው መጣ ሊለምን እያላመጡ ይወጣሉ። ደግሞ መጨረሻ ላይ አባቴ ከሞቱም በኋላ የሰፈር ሰው ከጓሮ ሲያርስ ይውልና ሲኮተኩት ሲጎለጉል ይውልና እጁ ታጥቦ የሆነ የገጠር ሰዎች ወይ እንደዚህ ሁለት እንጨጫት ምናምን እንዲህ ጊዜ ማሳለፊያ ይዘው ይመጣሉ። ይመጡና እኛ ቤት ሁሌ የተነጠፈ ነው፣ የተነጠፈ ነገር ላይ ይቀመጣሉ። እናቴ ደግሞ ሁለት ጀበና ቡና ይጥዱና ቆጮ ይጋግሩና ሁለት ሶስት ቆጮ ይጋግሩና ስብር ስብር ያደርጉና መበያ ካለ ጨምረው ካልሆነ በቡናው ቅቤ ጥቅም አድርገው ይጨምሩና ብሉት በቡና ቅቤ ይላሉ። ቆይ አሁን እርሶ ጉልበቶ ደክሟል። ገና ይሄ ሁሉ ቤተሰብ አሳድገው አስተምረው ይሄ ሁሉ ነገር አድርገው ዛሬ ገና ምን እዳለቦት? ይሄ ቆጮ መጋገር ጉልበት ይጠይቃል። ይሄ ቡና ማፍላት ጉልበት ይጠይቃል። ይሄ ሁሉ ነገር ጉልበት ይጠይቃል። ለምን ጉልበቶት ያባክናል ሲላቸው ምን ይሉኛል? ወንዶቹ አቅማቸው አያውቁ፣ ሴቶቹ ገበያ ካልሄዱ ንብረት የላቸው። ወንዶቹ ደግሞ ቤት ውስጥ ተርበው ከዋሉ ማታ ገበያ ውለው ሲገቡ ይደበድቧቸዋል ለሚስቶቻቸው። እና እናቶቹ ያ እናቶች እንዳይጎዱ ወንዶቹን ሁሉ ሰብስበው እናቴ ያበሉላቸዋል። የእውነት እኔ አይቼው የወጣሁ ነገር እጅግ በጣም ሁሉ ጊዜ አይምሮዬ ውስጥ የሚመላለስ ነገር ስለሆነ ነው። እናቴ ሰብስበው እነዛን ወንዶች ያበሉና በልተው ጠጥተው ገና ስራቸው ጋር ወደ ራሳቸው ጓሮ ነው የሚሄዱት። እናቴ በሰራተኛ ቀጥረው ነው የሚያሰሩት። ይገርማቸዋል። የጉድጓድ ውሃ ማይደርቅ የጉድጓድ ውሃ ነበር እኛ ቤት። ያ የጉድጓድ ውሃ መጃው አይገባም። ማታ ማታ እስከ 3 ሰዓት ምሽቱ አይገባም። ካስገባሁት ከገበያ ሲገቡ ጎማ አምጪ ለማለት ይፈሩና ቤት ለመቀብቀብ ወንዝ ይወርዳሉ፣ ጅብ ይበላቸዋል ይሉና ጎማው እዛ ይቀመጣል። ሴቶቹ ዝንም ድምፅ ሳያሰሙ ይመጡና ከዛ ውሃ ቀጥተው ይዘው ይሄዳሉ። ሰፈር ውስጥ አረቅ የሚያወጣል፣ ጠላም ይጠምቃል ለንግድ። የገበያ እንጀራ የሚጋግራል። ገበያ የሚሄድና የሚነግድ ይሄ እህል ጥራጥሬ የሚነግድ አለ። ያ ሁሉ ነጋዴ ግን ማታ ሲገባ ውሃ ፍለጋ የሚመጣው እኛ ግቢ ነው። እኛ ግቢ ሲመጣ ግን ሁሉም ሰው ቀብቅበህ ጠይቀህ ውሰድ አይባልም። በጓሮ በኩል ሄዶ ቀጥቶ ይዞ ነው የሚሄደው። ራሱ ነው የሚያስተናግደው። የሚገርማችሁ ነገር እናትነት እንዴት ከቤተሰብ እንደሚወራረስ መስጠት የለመደ ቤተሰብ ላይ መስጠት ያየ ልጅ እንዴት እንደሚወርስ አንድ ምሳሌ ልንገራችሁ። እኔ ጸጉሬ ልትሰራኝ አንድ የዘመዳችን ልጅ ቤቷ ሄዳለሁ። ቤቷ ሄጄ ልክ ጸጉሬን አበጥሬ ቁጭ ብዬ እየሰራችኝ እያለ እናቷ ከገበያ ትገባለች። ሁለቱም ሞተዋል። አሁን ልጅቷ እየሰራችኝ እናትየው ቆማ አለቀሰች። ምን ሆንሽ አልኳት። ጥሩ ትባላለች። ጥሩማ ምን ሆንሽ ብዬ ጠየኳት። ገበያ ላይ ቆጮ አጣሁ፣ ምንም ነገር የለም ቤቴ ውስጥ። ጸጉሬን እንደዚህ ቆይ አልኳትና ለልጅቷ እኔ አመጣለሁ አልኳትና ገብቼ እናቴን መጠየቅ እኮ እናቴ አይከለክሉኝ። በጓሮ በኩል ገብቼ
ቅጠል በጥርሴ ቆረጥኩና ገመድ ፈልጌ ጉድጓድ ከፍቼ ቆጮውን አወጣሁና እንዴት ልሸከመው? ገና ተሸክሜ ነው የምወስደው ቤቷ ድረስ። እሷ ቤቷ ናት። ያ ቆጮ አስሬ ተሸክሜ ወስጄ ሰጠኋትና እጄን ታጥቤ ፀጉሬን ተሰርቼ ወደ ቤት የመጣሁ። እናቴ ወጡና ይሄ ጉድጓድ ማን ከፍቶት ነው? እኔ እንኳን እንዲህ አልበትንም አውሬ ነው እንዳልል ተዘግቷል። ሰው ሌባ መጥቶ ቆጮ ወስዷል ወይስ ምንድነው ብለው ከራሳቸው ጋር ሲወዛገቡ አየኋቸው። አልነገርኩም፣ ዝም አልኩኝ። ከጓሮ በኩል ነው አመጥቼ የወሰድኩት። አያችሁ፣ እያንዳንዱ ሰው የሚያየው ነገር ይኖረዋል። እያንዳንዱ እንዳለ ይዤው መጥቼ ደግሞ እንግዳውንም አስከትዬ መስጠት ሲባል እናቴ ከኔ ልብሶች ያለ ነገር ይዘው ይሄዳሉ። ተመልሼ ሲሄድ ግን እናቴ አንዴ ሳይለብሱት ሰው ለብሶት እማዬ ይሄ ልብስ አንድ ቀንም ሳይለብሱት እንደዛ ይዘው መጥተው ነው ያንቺ ልብስ ይሄ ከለር ፋብሪካ ላንቺ ብቻ ነው ያመጣው። አዎ ሰጠው ላይሉኝ የእውነት ፋብሪካ ላንቺ ብቻ ነው የሚያመርተው። ይሄ ልብስ እነሱ ሊገዙ አይችሉም። እኔ አላመጣሁም፣ እኔ አይደለሁም የሰጠኋቸው። ሁሌ እንደዚህ እንዳሉ ታዲያ አንቺም እኮ ያንን ታረጊው ነበር። አዲስ የገዛችውን ልብስ በወሩ ሌላ ሰው ሲመጣ ወደ ቤታችን ለብሶት ሲመጣ ያደረነ ማማ ይሄ በጣም ያምርብሽ ነበር እኮ ስንላት ሁሌ ቁሳጥኗ ንጹህ ነው ባዶ ነው ስለምትሰጥ ማለት ነውና ያንን እንዳለ ያየሽውን ነገር ነው ሰው ሲኖር ያየውን ነገር ተመልሶ ይኖረዋል። እናትነት ልጇን እናት ባሳደገችበት መንገድ ልጁን ያሳድጋል፣ ልጇን ታሳድጋለች። እና ፍቅር በተሰጣት ልክ ክብር በተሰጣት ልክ ለልጇ ይዛት ይሄዳለች። ለባለቤቷ ቤተሰቦች፣ ለራሷ ቤተሰቦች፣ ለእንግዶቿ፣ ለጓደኞቿ፣ ለዘመድ ለአዝማድ፣ ለቤተሰቦቿ ሁሉ ለባለቤቷም ያንን አይታው የኖረችውን ነገር ሄዳ ተተገብራለች። እናቴ አባቴ ሲገቡ ሁሌ ማን አለ ይላሉ። አባቴ ከውጪ ሲገቡ ሁሌ በበቅሎ ነው የሚመጡት። እኔ አንድ ቀን ልጆች ውጡ አባታችሁ መጡ አይሉ እኔ ብለው እናቴ ይወጣሉ በቅሏቸውን ተቀብለው። አሁን እንግዲህ የአካባቢ ማህበረሰብ ሁሉ ሚዲያ ነው ያየዋል እውነታው። በቅሏቸው ተቀብለው ወደ ቤት ይዘው ይገባሉ። ትልቁ ቤት ከብቶች ቤት። አባቴ ወደ ተነጠፈላቸው እልፍኛቸው ይገባሉ። ቢጃማ ተስተካክሎ ውሃ እሳት ዳር ላይ ተቀምጦ ለውዱእ ማድረጊያ ፍራሻቸው ተነጥፎ ይጠብቃቸዋል። አባቴ ቢጃማቸው ቀይረው ውዱአቸው አድርገው ሰላታቸውን ሰግደው ቁጭ ሲሉ በቅሏቸው ፈተው ሲጨርሱ ምግባቸውን ይዘው ይመጣሉ። በእንደዚህ አይነት ክብር አባቴ ሸሚዛቸው ሲቆሽሽ፣ ጋቢያቸው ሲቆሽሽ፣ ካፖርታቸው ሲቆሽሽ አይቻላቅም። ይህንን ሁሉ ደግሞ አምጥተሽ ቤታችን ላይ አባቴ ከውጪ ሲመጣ ተነስታ ቆማ የምትቀበል፣ እኛም ተነስተን መቆም አለብን። እሱ ሲገባ መፋጠጥ የለም። ደግሞ ያንን ደግሞ አወርሰን እኛም እኔም ባለቤቴ ሲመጣ መቆም እና መቀበል። አንድ ቀን ባለቤቴ ሲገባ ጠዋት ወጥቶ ማታ ሲገባ ከስራ ሲገባ ቁጭ ብዬ እንደዚህ በሰው መካከል ተቀብዬው አላውቅም። መጨረሻ ዘመን ላይ ምን ይለኝ ነበር? አሁን እኮ መቆም የለብሽም፣ ይሄው ልጆቼ ያሉ ልጆቼ ይቀበሉኛል። ያ እኔ ከእናቴ ነው ወርሼው የመጣሁት። ያ ልጅ ደግሞ ከኔ ያየውን ከሺ መንገድ አንድ ማየት ይበልጣል። ከኔ ያየውን ልጅ ይተገብራል። እኔ ቁጭ ካልኩ ወንበሩን ሁሉ ልጅ ይቀመጥበትና አባት ሲገባ የሚቀመጥበት ቦታ ያጣል። እኔ ከተነሳኩ ልጅ ብድግ ይላል። ግማሹ ጫማ ይፈታል፣ ግማሹ ሸሚዝ ይፈታል፣ ግማሹ ጃኬት ያወልቃል። አጅበው ተንቀሳቅሰው ድካሙ ይጠፋለታል። ከስራ ሲገባ ከውጪ ሲገባ ሰው በሚደረግለት አቀባበል ቤት ውስጥ ባለው ድባብ ድካሙ ይጠፋል። ያ ከቤቱ አይቶት የወጣው ነገር ሲተገብር ልጁ ደግሞ አየው እየተወራረሰ ብቻ ነው የሚሄደው። መስጠቱም መኖሩም መግባባቱም ከሰው ጋር ያለው እንትን ራሱ መግባባት
በዛ መልክ ነው። አንተ እንደዚህ ኑር፣ አንቺ እንደዚህ ኑሪ፣ አንቺ ይሄን ስጪ፣ አንቺ ይሄን ቢ፣ አንቺ ይሄን ከልኪ ተብላ አይደለም። ሞዴል ሆኖ ቤተሰብ ልጁን ይቀርጻል። ልክ አናጺ፣ ግንበኛው፣ ቀራጩ ያንን ቁስ እንደሚቀርጸው የሰው ልጅ በዛ በልኩ በቤተሰቡ ልክ ይቀረጻል። የሚገርም ነው። ጥሩ አገላለጽ፣ በጣም በጥሩ ሁኔታ ገልጸሻል። እሺ ኩርዬ እባክሽ ስሜትሽን የኮረኮረሽ ይመስላል ገና ሳይመጣ ወደ አንቺ ሳይመጣ። እኔ በጣም የሚገርመኝ ነገር ሁሉ ኢትዮጵያዊ አሁን እዚህ ጋር እንኳን የተቀመጥነው 4-5 ሰዎች አንድ አይነት ህይወት ነው ያለን። በጣም የሚገርመኝ ነገር ነው። ግን ሌላ ሀገር እንደዚህ የለም። በብዙ መንገዱ ነው። አሁን በጣም አሁን ማሚ ስታወራ በቃ ከአቅሜ በላይ ሆኖ መቆጣጠር ሁሉ አቃተኝ። ባካበላሸው ይቅርታ። ግን በጣም ይወራረሳል ባህሪ ማለት ነው። አሁን ደግሞ በቃ በጣም ሆዴ ተነካ። ያው እንደው አስተዳደጋችንን ከተናገረ እኔ ለእናትነት ሞዴል የምትሆነኝ አንድና አንድ ምንም ጥያቄ የለውም እናቴ ነች። አዎ እናቴ ናት። እንደነገርኳችሁ ነው። እኔ መጀመሪያ ልጄን በ16 ዓመቴ ነው የወለድኩት። በ14 ዓመቴ አገር ፍቅር ገብቻለሁ። በ16 ወልጃለሁ። ግን የኔ ሽማግሌ ሲላክ ቤተሰቦች የሆኑትን እኔ ነኝ የማውቀው። እኔ ይሄ ነገር ሲደርስብኝ ማለት ነው። እና ከቤት አባረሩኝ። ልክ አዝማሪ ሆነች ብሎ አገር ፍቅር ስገባ እንዳባረሩኝ እጮኛ ይዤ እንደዛ ሶል ሽማግሌ ሲመጣ በቃ ጠፋሁ። ምክንያቱም የመጀመሪያ ልጄን አረገዝኩ። እዛ ቤት ደግሞ የኛ ቤት ሞሎክሴ ቤት በሉት በቃ። እናቴም በጣም ኃይለኛ የቤተክርስቲያን ሰው ነች። ብዙ ነገር ነው የምታስተምረን። መጽሐፍ ጠዋት ተነስታ ሌሊት ስትደግም አንድ ቅጠል እኛን ታስተምራ። ይሄ የምነግራችሁ ከልጅነታችን ጀምሮ እኛ ቤት ጾም ጸሎት የተጀመረው በ7 ዓመት ነው። በ7 ዓመታችን የጀመርነው ሮብ ዓርብ የለም 16 የለም። በዛ ሰዓት ነው የምታስጀምረን እና መጽሐፍ ስትደግም አንዳንድ ሰጠናል። ዛሬ ልጆቿ በሙሉ መጽሐፍ ደጋሚዎች ናቸው። ያደረገችውን ነገር ነው የምነግራችሁ እና የሚዋረሰውን ነገር አንዳንድ ቅጠል እያደረግ ዛሬ ቤተክርስቲያን ሁሉም ሩሃጭ ነው እንደሷ። ሁሉም ነፍሷን ይማር መንግስተ ሰማያት ያውርሳት። ቀና ብላ ለትንሽ ደቂቃ ልጆቿን የት እንዳለን ብታይ ደስ ይለኛል። አባቴም ጭምር። ግን እኔ እናቴ የደግ ጥግ ናት ብል ውሸቴን አይደለም። ይሄንን የሚመለከት ሰው በሙሉ እኔ ብዙ የዛች ደግ ልጅ ነው የሚባለው እና የሚያየው ሰው በሙሉ አሁን ወይ ግማሹ ሊያለቅስ ይችላል፣ ግማሹ የኔ እናት አንድ ቀን ካፏ ይሄ መጥፎ ወርድ ተሰዳድባ አታውቅም። በታሪክ የሚደረገው የኔ እናት አስታራቂ ናት። የኔ እናት የወለደ ጠያቂ ናት። የታመመ የከሌ አትልም። የታመመ የሆነ ነገር ሆነ ሲሏት ጸበሏን እምነቷን ይዛ የምትሮጥ ነች። እንደዛ አድርጋ ነው የሆነ ነገር እንዴ አንድ ቀን አንድ ሰው የሆነ ነገር ዛጋ አረ ይቅር ይበላቸው በስመ አብ ወወልድ ወመንፈስ ግቡ ልጆች አትስሙ የምትል እናት ነች። እና ከዚች እናት ምንድነው የምትማሩ? በጣም የሚገርመው ነገር ልንገራችሁ። እናቴም አባቴም ደግነታቸው ያለፈ የራሳቸውን አባቴም የራሱን ሱቅ ሁሉ አሳልፎ የሰጠ ሰው ነው። በጣም እንደዚህ ከመውደዱ የተነሳ ያለውን መሬት እንኳን የማይቀበል ሰው ነው። በጣም ብዙ ነገር አለ እዛ አካባቢ የሚያውቁት ዘመዶቼ ሲያዩት ያውቁታል። እናቴም አባቴም ቤቱ ውስጥ እናቴም ከጌቶ አባቴም ያው ቀቡል ተብሏል ከመሆር ከምናምን የእናቴ ያባየ ወገን ሆኖ ተዚህ በቃ በጣም ደስ ብሎኛል። አክሊል የማየ ቀቡል አባየ አክሊል ነው፣ ወደ ምሁር ወደዛ ነው። እና የሚመጡ እህሎች አሉ። ካሰላም ይመጣልናል። ያባየ እህት አለች ከዛ። እና እናቴ ደግሞ ትልቅ ገረዊናዎች ይሄ አሁን እንጨት ተደርጎ ጠላ የሚጠመቅበት የለም ድፍድፍ ምናምን ትልቅ ማህበር አለ እኛ ቤት የጎርጊስና በሬ የሚጣልበት። የማየ ደግሞ እንደዚህ ተፈርሾ ጥግ ሴቶቹ ማርያምን ያከብራሉ። ለዛ እህሎች ምናምን ተስቀጣይ ለቅ እንደዚህ የሚቆሙ አሉ። እዛ ውስጥ አንዱ ሽምብራ ይሆናል ያዘው፣ አንዱ ስንዴ ነው፣ አንዱ ግን ጤፍ ነው ሁልጊዜ እና የሚከተት ነው። ሁልጊዜ ልጆቿ እንትና ቤት
የሆነች ነገር ታስይዛለች የምትሰፍርበት ነገር አለ። በዛ ታሰፍርና እንትና ቤት ወሰዱ 12 ደጃፍ አለ ከኛ ግቢ ስትወጪ እኛ ግቢ ውስጥ ነን። ከኛ ግቢ ስትወጡ እንደዚህ ያሉ እንትና ጋር ወሰዱ ልጆቿን። አንዳንድ ምን እያስተላለፈች ነው አንቺ ከሌጋ ወሰጂ አንተ ከሌጋ ወሰድ አንቺ እንደዚህ ወሰዱ እንትና ቤት የለም የዛ አካል ናችሁ። በቃ እንደዛ ታደርጋለች። መስቀልስ እያንዳንዱ ሰው በሩን ከፍቶ የሚጠብቀው የማየን ክትፎና ቆጮ ዝማሞቻ ምናምን ከጎመን ቀን ከሴቶች ቀን ተጀምሮ እያንዳንዳችን ልጆች ተነስተን የጎመን ቀንም ለሴቶች እንሰጣለን። የዛ ቀንም እማዬ የምታደርገው በየደጁ ክትፎ የከትፎ ዛሬ በቃ አንዳንዱ በድስሟ በልጇ ስም የኩሪ እናት ይላታል፣ አንዳንዱ የሙልጌታ እናት ይላታል። በትልቁ ልጇ እንደፈለገ ነው የሚጠሯትና ልክ ስናከ መጡ እየተባለ የማዬ ቆጮ ምናምን ይጠበቃል። እኔ ይሄ ሁሉ ምነግራቸው እናትነት ቅድም እንደነገርኳችሁ የኔ ቤት ሲመጣ የምታደርገው ነገር ልጆች ሲሰባሰቡ ደግሞ ትወዳለች። እኛ ቤት የኛ ቤትና ያክስቴ ልጆች ወንድ ሴት የለም። አንድ ሳምንት እዛ ኮነን አንድ ሳምንት አሁን እዚህ ሚኒሶታ ምናምን አለ ሁላችንም በኩያ በእድሜዎቻችን ደስ ስንል እኔም ወንዱንም አቅፌ መተኛት ነው። አሁን ክፉ ዘመን ነው እንደዚህ የለም ማለት እኔ እነሱ ጋር ሄደን ከወንድሞቻችን ጋኛም ርብራብ እነሱም ወደኛ ጋር ሲመጡ እንደዚህ አይነት ነገር እንድናሳልፍ ያደረጉን እናቶቻችን ናቸው። እና በዛ ማአት ውስጥ ወርፈሽ ታመመ ሲሏት የምትሮጠው እናቴ ወላድ ጠየቀች ስትባል እናቴ የኔ ሞዴል እናቴ ነች። እኔስ ልጇ ታዩ አይደለም ይሄንን አገር ፍቅር የሆነ ሰው ወለደ ሲባል ከዛ ነው የጀመርኩት። እርስ በርስ አዋጡ ምናምን ብልድ ልብስ ምናምን ገዝተን ወደ ወለደችው ጋር እኔ ነኝ እኮ ማረቅ በዛ እድሜ እዚህስ ምንድን ነው የጠበቀኝ? የማን ቤት የማን ወላደ ጠይቃለሁ። የማን ልጅ ነሽ አልልም። ከቨርጂኒያ ሜሪላንድ ድሮ ሜሪላንድ ነው የምኖር ከሜሪላንድ ቨርጂኒያ ሄጄ የምጠይቀው አራሳለ። ሌላ ትልቁ ባህሪ ልንገራችሁ፣ ይሄ እኔ አይደለም የሰጡኝ ነው። የተራበ ሰው ማለፍ አልችልም። የሆነ ችግር ሲመጣ ኮካ ጋር ደውሉ ነው የሚባለው። በቃ እኔ ደግሞ እየደወልኩ ሰውን እንደዚህ ሆኖ አይጨክኑብኝ። ደግሞ ሄጄም እንደምለምነው ታመመ ደግሞ ያሉበት ድረስ ሄጄ ነው የምጠይቀው። በዚህ አጋጣሚ ታመመም አልታመመም እኔ ሰንበት የምጠይቀው ሰው ከሌለኝ ይሄን የሚያይ ሰው በሙሉ እንዲያውቅ የምፈልገው ሰንበት ቢያንስ አንድ ሆስፒታል ገብቼ 3 ወይ 2 ሰው እግዚአብሔር ይማራቸው ብዬ እወጣለሁ። ያኔ እነሱ ያንኳኩ እንትና ልጠይቅ ይላል። በረከቱን ስለማቀው ነው። እና ያልተሰጠሽን ይዘሽ አትመጪ። እናቴ ሰጠችኝ። አራስ ስትጠይቅ ቡላሁን ስትሰራው ቂንጬውን ታረጋለች። በዚህ ቋንጣ የሆነ ነገር ፍንፍን አርጋ እንትና ቤት ትላለች። ይሄው እኔም ባቅሜ ሁሉ ሰው ጠይቃለሁ። ደስ ይለኛል። እማዬ የሰጠችኝ ጸጋ ላለው እና በረከቱ ደግሞ በጥፍ ነው። እናትነት ሞዴል ትሆናለች ብቻ አይደለም። እናትን እኔ እንደው የሆነ ነገር ነፍሷን ይማራት መንግስተ ሰማያት ያውርሳል። ለሁላችሁም የእናትነት ቀን በጣም ከባድ ነው፣ የማይመለስ ነው። እኔ እኮ እናት ምን አለ አንድ ለምን ትሆናለች እላለሁ ሁሉ ጊዜ። እኔ በጣም ሲጨንቀኝና ሲከብደኝ ማርያምን ነው ማርያም እናት እኮ የለኝ መጣሁልሽ ነው ማለት መጣሁልሽ እኮ ልጅሽ መጣው የሞት ልጅ መጣው ነው ማለት ትሰማኛለች፣ ታዳምጠኛለች። እናት ስለሌለኝ ነው የሚመስለኝ የምታዳምጠኝ። እና ሶሪ በጣም የሰው ልጅ የተሰጠው ነው የሚያገኘው። እኔ በእናቴ የሚሰማኝ ስሜት እያንዳንዱ ሰው ከኔ በላይ የሚሰማው ነው የሚመስለኝ። እናትነት ከባድ ነው። እና እኔ ለልጆቼ እስከ ሞት ድረስ ላችኋለሁ። የፈለገኝ ምን እንደዚህ ነው የሚባል ነገር እኔ አገሬ ከገባው በኋላ የመጣው ለልጄ ስለ ልጄ እንድትጎዳብኝ ስለማልፈልግ ነው። እና እናትነት ከባድ ደግሞ በዛ ላይ ደግሞ የምታገኙ ጸጋ አለ፣ የምትወጁ ነገር አለ፣ ለልጆችሽ የምታስረክቡ። ዛሬ እኔ ልጆች የአሜሪካ ልጅ አይመስሉ፣ ትንፋሽ የላቸውም። የሚያቃቃቸዋል እሷ ልጆችሽ ነው ምላት እና ድምጽ የላቸውም። እንደ አሜሪካንም ልጆች አይደሉም። ይሄ ምንድነው? እኔ ከዛ እነሱ ከኔ የሚወርሱትን ነገር ነው። እናቴን ደግሞ በጣም ይወዷት ነበር። እሷም ትልቋ ልጄ ደግሞ ጭራሽ ራሷ እልፍነሽ ኃይለማርያም ናት። እንደሷ ቆራቢ ናት። እንደሷ ቤተክርስቲያኑ ነው የምታሮጠው። እኔ በጨነቀኝ ሰዓት መንገድ የምታስይዘኝ ልጄ ናት፣ የመጀመሪያ ልጄ። እና ያልዘራሹ አይበቅል። ትክክል ነው።
እናትነትን ሁሉም ሰው ሊገባው የሚገባው ነገር እናት የሰጠችውን አባትም ቢሆን የሰጠውን ወዴትም እኔ እናቴም አባትም ሰጪ ናቸው። በሁለቱም የተማርኩትን ነገር ይሄው ይዤዋለሁ። ደስ ይለኛል። ደስ ብሎኝ ነው የማደርገው። በረከት አለው። እናትነት ወግ አለው። እናትነት ክብር አለው። እናት አውሽ እናቴ ብትኖር ግን የሁሉም እናትም የሌለው እንዳለች በሁሉም በሚፈልገው መንገድ ተጠቅሞ እናቱን በውስጡ ይዞ ይኖር። በውስጤ ሁሌም አብራኛለች እና ምንም ነገር ስሰራ የማየ አምላክ ተከተሉኝ ስላሴዎች ብዬ ነው የምወጣው እና በዚህ መንገድ ገልጻታለሁ እናቴን። ከዚህም በበለጠ በገልጻት ደስ ይለኛል፣ ግን ጊዜያችሁን ላለመውሰድ ነው። የሚገርም ነው በጣም ኩሪዬ። ያልሻቸው ነገሮች ሁሉ እናትሽ ያደረጓቸው ነገሮች በሙሉ አንቺ ዛሬ መገለጫዎችሽ ናቸው። ኩሪ ዛሬ ሰው ወለደ ከተባለ አንዴ አይደለም ተባለ። አጥሚጥ፣ ቡላ፣ ክትፎ በጣም በብዙ ዙር ነው ይዛ የምትሄደው አሉና ምን ማወቅ አይጠበቅባትም። በቃ እዚህ ጋር ወለደ ሰው እንደዚህ ተቸገረ ይባል። ቤቷ ውስጥ እንኳን መጥቶ እንደ እንግዳ ከኢትዮጵያ የመጣ ሰው ያኖረቻቸው የተቀበለቻቸው ሰዎች እንደው አይገርምም? ግን ተመልካቾች እንደው በጣም ፕሮሰስ ብናደርገው እመኛለሁኝ። እንዴት ሰው በቃ ያየውን ነገር ሁሉ ይዞ መጥቶ መልሶ ህይወቱ እንደሚያደርገው ከዛ ደግሞ ለልጆቹም ያንን እንደ ስንቅ እንደሚያስተላልፈው ይሄ ትልቅ ማሳያ ነው። በጣም ደስ ይላል። ይሄ ዛሬ ትልቁ መልእክት ነው። ልጅነታቸውን ማየታችን፣ እናትነታቸው ጋራ ቤተሰቦቻቸው እናታቸውን የሁሉንም ማየታችን ዛሬ ደግሞ ላላቸው አምጥተው ደግሞ ላወረሱት እነሱን ማንነታቸው ላይ እንዴት ተጽዕኖ እንደፈጠረ በጣም አስተማሪ እንደሆነ ነው ወስደው። እናንተም እንደዛ እንዳያችሁ ታምናለሁኝ። በጣም ደስ የሚል ቆይታ ነው ያለን። እንዲህ አጓጊ አዝናኝ የሆነው ፕሮግራማችን አላለቀም። በቀጣይ ክፍል ወደ እናንተ የምናደርሰው ይሆናል። እስከዛው ድረስ የወደዳችሁትን እናንተ ደስ ያላችሁን ፓርት ኮሜንት ላይ ያስቀምጡልን፣ አበረታቱን። ለወዳጅ ዘመዶቻችሁ ሁሉ ሼር አድርጉ። በቀጣይ ክፍል ደግሞ ከዚህ በተሻለ ሁኔታ ስለ እናትነት የምንዳስስበት ልዩ ክፍል ነው ይዘንላችሁ የምንመጣው። እናመሰግናለን። ሂዱ፣ አድርጉ፣ የምትፈልጉትን ነገር አድርጉ። ግን ያላችሁበት ልወቅ። የእኔ ጥያቄ ይሄ ነው። መታገዝ ያለባት እናት ከእርግዝናው ጀምሮ ነው እና ያንን ሰፖርት ለኛ ባሎች ወይ ደግሞ ለኛ ወንዶች ብዙ ትምህርት ማግኘት አለባቸው። ሲንግል ማም ስፔሻል ኒድስ ልጆች ያሏቸው እናቶች ጀግናዎች፣ ለኔ በጣም ትልቅ ጀግናዎች ማለት እነሱ ናቸው። ይሄን ሁሉ ተወጥተው ፕሮፌሽናል ስራ እየሰሩ